ኦኬ አሁን ወደ ትምህርታችን መግባት እንችላለን ማለት ነው። ኦኬ ኮፒ ሊንክ እያደረጋችሁ እስኪ ጋይስ ኮፒ ሊንክ ሼር ሪፖስት እያደረጋችሁ አይ ቲንክ እኔ ማይኬን ልዝጋ። መረጃ መክፈት የሚችል ሰው ግን ምናልባት መረጃ መክፈት ካስፈለገን ሰው ፈልጋለሁና አንድ ሰው ማሂር ትችላለህ? አንዴ አንተ ብለህ ማሂሩን እንዲስማ አንተ ደግሞ አንተ ብለህ ከቅድም ጀምሮ እየበላህ ነው እስካሁን። እሺ ምን አለበት አንተ ትበላለህ? ይኸው ካለች እስኪ እልክላታለሁ። ክርስቲያን ብዙ ኢነርጂ ሉዝ አድርጌያለሁ ዛሬ ፈተና ላይ ትላለህ። ደግሞ 74 ለማምጣት በአንድ ነጥብ እንኳን ደስ አላልከው ክርስቲያን። እንደገና ደግመህ ተፈተን ያልኩት እና ደግመህ ተፈተን። በዚህ ፈተና በዚህ ውጤት መኪና እንዳትነዳ ብየዋለሁ። ማለፊያው 74 አለበት አባ ማለፊያው 74 እንዲህ ያለ ሰው የለም። የት እንደተማረ አላውቅም። እንግዲህ ምናልባት ኩሽኔት ለመንዳት ሊሆን ይችላል መንጃ ፈቃዱ። 5 የወድቀ ያለፍክ ሰውዬ አሁን እኔ በአንድ ጊዜ ላለፍኩት እናገራለሁ። ኧረ ተው ዝም ሲሉ 5 ነው የወደቀው። በአምስተኛው 80 መጣ። እኔ ሳላነብ እንትን ሳልል እዚህ እየዋልኩኝ ሳልማር ተው ወንድ በገናችን ተው። እንኳን ደስ አለህ ያለ መንጃ ፈቃድ ይዤ መሽከርከር ይዤ መሽከርከር ስትነዳ መኪና ያን ጊዜ እናያለን። ኤኒዌይስ ወደ ርዕሳችን መግባት እንችላለን። ዛሬ ርዕሳችን የምንመለከተው የነቢያት ስላለ እንዴ ባይኖረኝም እኮ እየወሰድኩ እያወጣሁ እያስገባሁ ተው ኔትወርኩ ደግሞ ነገ ነው የሚደርሰው እኮ በቃ። እሺ ማሂር ሰላም ነው? እንኳን ደህና መጣህ። ሰላም ብለናል። ሰላም ብያለሁ። ሁላችንም ክርስቲያን ኮስቴ ቃል ከታች ያላችሁትንም ሁላችንም ሰላም ብያለሁ። አለን እግዚአብሔር ይመስገን። መረጃ መክፈት ትችላለህ? ሜቢ አሁን እስቲ መንገድ ላይ ነኝ እንዳል ግባሽ። ኤኒዌይስ የምንመለከተው የነቢያት ሃይማኖት እስልምና ወይስ ክርስትና የሚለውን እናያለን። በእርግጥ እንደዚህ ንጽጽር ላይ እንኳን የምናስገባቸው አይደሉም። እውነት ለመናገር እንደዚህ የምናነጻጽራቸው አይደሉም። የነቢያት ሃይማኖት የቱ ነው ብለን ኮምፓሪዝን ውስጥ የምናስገባ ሃይማኖት አይደለም እስልምና ባጭሩ። ምክንያቱም ጨለማና ብርሃንን ማነጻጸር አይቻልም። ጨለማና ብርሃንን ማነጻጸር አይቻልም። ሰማይና ምድርን ልታነጻጽሯቸው አትችሉም። ኦኬ። ስለዚህ በሁለቱ መካከል ያለው ልዩነት የብርሃንና የጨለማ ያክል ስለሆነ ማለት ነው። እስልምና ነቢያት የሰበኩት አምላክ ነው የሚከተሉት። ሙስሊሞች ጭንቅላት የሌለው አምላክ የምትከተሉ ሙስሊሞች ገባ ገባ ብላችሁ እስልምና የነቢያት አምላክ መሆኑን የምታመልኩትን ትነግሩናላችሁ ማለት ነው። ኦኬ ርዕሳችን ይሄ ነው። ቀለል ያለ ነው። እስልምና የነቢያት ሃይማኖት ሙሳ፣ ኢብራሂም፣ ዳውድ፣ ሱሌማን የሰበኩት ያስተማሩት ነው። አላህ የትኛው አላህ? ጭንቅላት ያለው ነው ወይስ የሌለው? አልተገለጸም። እሱ አልተገለጸም። ባት አለው ወይስ የለውም? ባት አለው። ስንት ባት ነው ያለው? አልተገለጸም። እሱ እግርስ አለው የለውም? እግር አለው። ስንት እግር ነው ያለው? እሱ አልተገለጸም። ጥፍር አለው እግሩ ላይ? አልተገለጸም። እሱ ይህንን ያስተማሩት ነቢያቶች ሙስሊሞች ነቢያቶች ይህንን ያስተማሩት። ይህንን አምላክ ብላችሁ የምትከተሉትን አካል ነው ያስተማሩት ብላችሁ ታምናላችሁ? የምታምኑ ከሆነ መግባት ትችላላችሁ። ለምን የነቢያትን ሃይማኖት አትከተሉ? ነቢያቶች የሰበኩትን አምላክ ለምን አታመልኩ? ለምን አንድ የአረብ ጣዖት አምላኪ ይዞት የመጣውን አስተምሮ ትከተላላችሁ? ሙስሊሞች ሶሪ ለቶኔ ለድምፄ ቶን በጣም ይቅርታ ጠይቃችኋለሁ ሙስሊሞች። ያው እኔ የምናገረው አክቹአሊ እንደዚህ ስለሆነ ነው። ግን ከኔ ድምጽ በላይ ሐሳብ የሚገዛችሁ ከሆነ የማቀርብላችሁን ሐሳብ እንትን እያላችሁ እዛ ላይ ማውራት እንችላለን።
ስለዚህ ለምን ነቢያቶች የተከተሉትን ነቢያቶች ያመለኩትን አምላክ ለምን አታመልኩ? እስልምና ሙሐመድ ያስተማረው ትምህርት ማለት ነው። ነቢያቶች አያውቁትም ጋይስ። ኦኬ ቶፒክ ለመቀየር የምትሄደው ርቀት ይገርማል። እሺ በሽር ሙሐመድ እጅ አለው አልተገለጸ ምናምን አለፈበት። ቀጥል። ይሄ ነው። ኧረ የአምላክህ ባህሪ ያልፋል እንዴ? ያልፍበታል። የአምላክህ ባህሪ ያልፍበታል ማለት የሆነ ጊዜ የሚነገርና የሆነ ጊዜ የማይነገር ነው አምላክህ። ምን አልከኝ? ኦኬ እስልምና የነቢያት አምላክ ነው የሚያመልኩት ብለህ ታምናለህ አንተ? ሁሉም እንትን ሰብኳል። እስልምናን ሰብኳል ሁሉም ነቢያቶች፣ ኢሳም ጨምሮ ማለት ነው፣ ኢየሱስ ጨምሮ። ኢየሱስ ማለት ምን ማለት ነው? ኢየሱስ ማለት የተቀባ ማለት ነው። በእናትህ እዛ ለምትሉት ማስረጃ እንዴ? እኛ የምንለውማ የእኛን ትተዋለህ አንተ። ኢየሱስ እስልምናን ሰብኳል ብለህ የምታምነው ከሆነ እኮ እኛን ተው። እኔ የጠየቅኩት ስለኛ ሳይሆን ስለአንተ። በእናንተ ኢየሱስ በእኛ ኢየሱስ ማለት የዓለም መቀየር የምትሄዱት ርቀት እስልምና ላይ አልተገለጠም አልፎበታል። አንዴ ተፍታት ትሄዳለህ። ኢየሱስ ማለት የዓለም መድኃኒት ማለት ነው። አንተ እሱን ታምናለህ? በእኛ ማለት ነው። አናምን የዓለም መድኃኒት አላህ ነው ብዬ ነው የምናምነው እኛ ሙስሊሞች። ራሱን እኮ ማዳን ራሱ አልቻለም። ራሱን እኮ ማዳን ራሱ አልቻለም። አንዴ ስለዚህ ኢየሱስ ማለት በእኛ የዓለም መድኃኒት ማለት ነው። በእናንተ ደግሞ የዓለም መድኃኒት ነው። ስለዚህ ኢየሱስ አላህ ነው ማለት ነው። እናመሰግናለን። አንደኛ እሺ። ስለዚህ ኢየሱስ ቆይ ተረጋጋ። ኢየሱስ ያለው ክርስቲያን እሺ ተረጋጋ። አንዴ እንረጋጋና ኢየሱስ ማለት ምን ማለት ነው? እሺ በእስልምና ኦኬ ኢየሱስ አላህ ነው ብለሃል። ማስረጃ እንድቀበል ማለት ነው። የዓለም መድኃኒት ነው አላህ ብለሃል እኮ። የዓለም መድኃኒት አላህ ነው ብለሃል አይደለ? እኛ ደግሞ የኛ ኢየሱስ ደግሞ የዓለም መድኃኒት ነው። ኦኬ የዓለም መድኃኒት ነው። ስለዚህ ኢየሱስ ክርስቶስ አምላክ ነው። ከአምላክ ውጭ የዓለም መድኃኒት የለም ብለህ የምታምን ከሆነ እኛ ደግሞ ኢየሱስ ማለት የስሙ ትርጉም ራሱ የዓለም መድኃኒት፣ ዓለምን ከኃጢአት ያዳነ ማለት ነው። ስለዚህ የኛ ኢየሱስ እውነተኛ አምላክ በስጋ የተገለጠ ነቢያቶች ስለሱ ትንቢት የተናገሩለት ሐዋርያቶችም ደግሞ ያዩት ስለሱ የሰበኩት እንደሆነ በዚህ ማረጋገጥ ትችላለህ። በሽር አሁን በተናገርከው ነገር ኢየሱስ ክርስቶስን አምላክነት በደንብ ስለመሰከርክ ማለት ነው። እሺ ችግር የለውም። ኢየሱስ ክርስቶስ ማለት ወይም ደግሞ ኢየሱስ ማለት ያለ መድኃኒት አይደለም ብለህ የምታምን ከሆነ በእኛ ኢየሱስ አለ ብለህ የምታምን ከሆነ ኢየሱስ ማለት ምን ማለት ነው? ኦኬ አብን ተውከው። ኢየሱስ የምትለውን ያለ መድኃኒት ጌታ የምትለው ኢየሱስ አብን ተውከው። ወደዛ ተጠቀም። ችግር የለም። ወደ ፈለግከው እንሄዳለን። ከዛ አንተ ያለህን ጭንቅላት ታስረዳኝ። ከዛ በኋላ አይ ቶፒክ አትቀይረው። ወደ እፎይ ነበረ ቶፒክ ለመቀየር ወደ ጭንቅላት ምናምን ትችላለህ። ቶፒክ ለመቀየር አንዴ አላህን እግሩን ትተውና ስለ ጭንቅላቱ ታስረዳኛለህ። አሁን ቀጥል። ኢየሱስ ማለት ምን ማለት ነው? በእኛም እግዚአብሔር የአፍንጫ ቀዳዳ እንዳለው ታውቃለህ? የአፍንጫ ቀዳዳ እንዳለው ልስጥ ማስረጃ ልስጥ። አትረብሽ፣ አትባልክ። አይ ረብሽ ማስረጃ ልስጥ። እግዚአብሔር የአፍንጫ ቀዳዳ እንዳለው ልስጥ። 10 ቦታ አትዝለል። እንደ ፌንጣ 10 ቦታ ያንተ አምላክ ይተኛል። እግዚአብሔር ይተኛል። ያንተ አምላክ እንደ ወፍ እየበረረ ከሌሊቱ አንድ ሶስተኛ ክፍል ይወጣል። እግዚአብሔር ቂጥ እንዳለው አለ ላሳይክ ወይስ እንደዚህ ባለጌዎች ናቸው። እንደዚህ ጋጠወጥ ዝም ብላችሁ ብቻ ተመልከቷቸው። ወሃቢያ ሲባል ምንድነው? ሁሌም ቢሆን የስድብ አፍ የተሰጠው ባለጌዎች ናቸው። ስድብ አይደለም። እግዚአብሔር ቂጥ አንዴ ሚውታር ጋት ባል ቂጥ አለው። ማስረጃ አዳምጧቸው። እነዚህ ባለጌዎች ማለት ነው። አይደለም ማስረጃ እዛ ወደ ካዕባ ሸኝህና የካዕባውን በብልት ማስረጃ አለኝ ስልሳለህ ማለት ነው። ኦኬ በነገራችን ላይ ለምጠይቃችሁ አንድ ጥያቄ መልስ መስጠት ትችላላችሁ ሙስሊሞች። አንድ እስኪ ግቡ ነው። እኛ ከባለጌዎች ጋር አንባልግ። 10 ቦታ ኢየሱስ ማለት በእኛም አላህን ሰብኳል አለ። ነቢያቶችን ልክ እንደሱ ነው የሰበኩት አለ። ኢየሱስ ማለት ምን ማለት ነው ተብሎ ሲጠየቅ መልስ የለውም። ወደ ሌላ ነገር ውስጥ ይገባል ማለት ነው። የወሃቢያ አፍ እንደዚህ ቱቦ አፍ ናቸው። በነገራችን ላይ ቱቦ አፍ። ሙስሊሞች ግቡና የምታመልኩት አምላክ ነቢያቶች የሰበኩት ነው ወይስ አይደለም የሚለውን ታስረዱናላችሁ። አላችሁ ከስር በደንብ አላችሁ፣ እያዩዋችሁ ስለሆነ ማለት ነው። ገባ ብላችሁ ጭንቅላት የሌለውን አምላክ
የሰበከ አንድ ነብይ ትነግሩናላችሁ። ቢኒ ቀም እንደተቃለ እኛ እንዴት እንደምንረዳ እንዴት እንደምናመን ደጋግመን ነግረናቸው እኛ ምሳሌያዊ አድርገን ነው የምንረዳው ብለናቸው፣ እናንተስ ግን እንደኛ ትረዳላችሁ ወይ? ምሳሌያዊ ነው ወይ የምትረዱት? ለምሳሌ አላህ አርሹ ላይ ይቀመጣል። ሲቀመጥ ያራጣት ያህል ክፍት ቦታ አለች። እሷ ደግሞ ከጎኑ ያቺ ያራጣት ክፍት ቦታ ላይ መሐመድ ይቀመጥባታል። ስለዚህ መቀመጥ ሲባል መሐመድ በቂጡ እንደሚቀመጠው አላህም እንደዛ ነው የሚቀመጠው ተብሎ ሲጠየቁ ይቀመጣል ይላሉ። ፊዚካሊ ነው ወይስ ታብራሩታላችሁ? እኛ ዙፋኑ ላይ ተቀመጠ ኃይል ክብሩን እንትኑ ልክስናውን ለመግለጽ ነው የምንጠቀመው ይሄን ቃል። እናንተ እንደኛ ነው የምትጠቀሙት። አይ ተቀመጠ ከተባለ ተቀመጠ ነው። ስለዚህ ከተቀመጠ ደግሞ ቂጣ አለው ማለት ነው። እንደዛ ብሎ አምኖ ተቀብለው እኔ አንተም እንደኔ እመን ብሎ ማስገደድ ደግሞ በጣም አስቂኝ ነገር ነው። በጣም ነው መገረምባቸው ሁሌ ትንሽ ያስቃል። ብቻ የዋሃብያ ነገር ያ ካለውን ጥያቄ ነው የጠየኳቸው እኮ። አሁን ሙስሊሞች ለምን እንደሚረበሹ አላውቅም። አሁን የገባው ልጅ ለምን እንደተረበሸም እውነት ለመናገር አላውቅም። እስልምና የነቢያት አስተምህሮ ወይ ብዬ አንድ ጥያቄ ነው የጠየኩት። አዎ እስልምና የነቢያት አስተምህሮ ነው። ነቢያትም እሱን ነው የሰበኩት። ኢየሱስም ብሎ ተናገረ። ኢየሱስ ምን ማለት ነው? ኢየሱስ ማለት ራሱ የስሙ ትርጉም ምን ማለት ነው ብዬ ስጠይቀው የተቀባ ነው ብሎ ተናገረ። የተቀባ ማለት ነው አይደለም። ኢየሱስ የሚለው ቃል የተቀባ ማለት አይደለም። ኦኬ ሪፖርት እያደረጉ ስለሆነ ኮፒ ሊንክ አድርጉ። እሺ ያ ብዙ ዋርኒንግ እየመጣብኝ ነው። ካሜራ አትዝጋውስ ከቻልክ በዛ ነው። ስለዚህ ኢየሱስ የሚለው ቃል በእኛ በክርስትና የማቴዎስ ወንጌል ምዕራፍ 1 ቁጥር 23 አካባቢ ጀምራችሁ ብታነቡት እነሆ የዓለምን ኃጢአት የሚያስወግድ እንደሆነ ይናገራል። እሱም ደግሞ መድኃኒት የሆነ ክርስቶስ ተወልዶላችኋል ብሎ የሉቃስ ወንጌል ይናገራል። ስለዚህ ኢየሱስ ማለት መድኃኒት ማለት ነው እንደኛ አስተምሮ፣ እንደ ክርስትና የቃሉ ትርጉም ራሱ እሱ ስለሆነ ማለት ነው። ፍጹም አዳኝ፣ ፍጹም መድኃኒት እሱ ብቻ ነው። ከክርስቶስ ኢየሱስ ውጪ የትኛውም አካል የትኛውም ፍጡር ማንም አካል ይህንን ድህነት መስጠት የሚችል ስለሌለ ማለት ነው። ስለዚህ በእኛ ደግሞ ያለ መድኃኒት አላህ ነው አለ። ኦኬ ዌልካም። ስለዚህ ኢየሱስ አምላክ ነው ማለት ነው። ኢየሱስ ያለ መድኃኒት ነው። ዓለምን ከኃጢአት ያዳነ ክርስቶስ ኢየሱስ ነው ስለው ተረበሸ። ኦኬ ኢየሱስ ማለት እንደዛ ማለት ነው በእኛ ትርጉሙ። በእናንተስ ሙስሊሞች አሁን ኢየሱስ ብላችሁ ትናገራላችሁ። ቁርአን ላይ የለም እኮ ኢየሱስ የሚል ቃል። ኢየሱስ የሚል ቃል ቁርአን ላይ የለም። ሙስሊሞች ግን ምንድነው ሁልጊዜ ለማመሳሰል እንደ ፓራሳይት የመለጠፍ ባህሪ ስላለባቸው ሙሐመድም አስተምሮቱን ይዞ የመጣው ከዚህም ቀነጫጭቦ ስለሆነ ኦኬ ትርጉሙን ሳያውቁ ይወስዱታል። ለምሳሌ ኤልያስ የሚል ነብይ አለ ቁርአን ላይ። ኤልያስ ማለት ግን ትርጉሙን አያውቁትም። ኤልያስ ማለት ያህዌ አምላኬ ነው፣ እግዚአብሔር አምላኬ ነው ማለት ነው። ስለዚህ አላህ ያህዌ አይደለም ማለት ነው። የኤልያስ አምላክ ያህዌ እንጂ አላህ አይደለም። ይሄ ትልቁ የእስልምና ዳይለማ ነው በነገራችን ላይ። ስለዚህ ስሙን መሐመድ ከዚህም ቀነጫጭቦ ወሰደ። የስሙን ትርጉም ግን አያውቅም። ኦኬ ምን ማለት ነው? ኢየሱስ ማለት ምን ማለት ነው? አታውቁም ሙስሊሞች። ኢየሱስ ማለት ብቻ አይደለም ኢሳ ማለት ትርጉሙን አታውቁም። አሁን ይሄ ልጅ ክርስቲያን አላህ አካል አለው ሲባል እግዚአብሔር አካል አለው የሚለው አላህን ከእግዚአብሔር ጋር ሊያመሳስለው ነው። እንግዲህ ምን ይላሉ ሙስሊሞች? አላህን የሚመስሉ የለም ይላሉ። ደግሞ እጅ አለው እግር አለው ሲባል ደግሞ እግዚአብሔርም እኮ እንደዚህ ያለው ይላሉ። ኦኬ ምንድነው at the end of the day ምንድነው አላማቸው? እግዚአብሔርና አላህ የመሳሰሉ ነው ለማለት ነው። እንደዛ ነው። ዌልካም። እንደዛ ከሆነ እግዚአብሔር መንፈስ ነው፣ አላህ መንፈስ ነው። ለማመሳሰል ከፈለጋችሁ እኔን የሚመስል የለም ይላችኋል አምላካችሁ። በእርግጥ እሱን የሚመስል የለም፣ ሁለት ቀኝ እጅ ያለው ፍጡር ስለሌለ ማለት ነው። እናንተ ደግሞ ከእግዚአብሔር ጋር ልታመሳስሉ ትሞክራላችሁ ሲጨንቃችሁ ማለት ነው። ስለዚህ በራሳችሁ ውስጥ ቆማችሁ መልሱ። መጀመሪያ የራሳችሁ መልሱና ከዛ በኋላ ጥያቄ ጠይቁ። እግዚአብሔር እንደዚህ ያለው አካላት ምናምን የሚባለውን እኛ በራሳችን ቆመን እናስረዳቸዋለን። አካላት አጽድቃችሁ በቁጥር የተገደበ አካል ለዚያም 1 2 ተብሎ የሚቆጠር አካል አጽድቃችሁ አምላካችሁን እኮ ግድብ አደረጋችሁት።
ሁሉ ቦታ የሌለ የተወሰነ ማለት ነው። የተወሰነ አምላክ ከሆነ ደግሞ እሱ አምላክ አይደለም። ኦምኒ ፕሬዘንት ያልሆነ አምላክ አይደለም። በቦታ የተገደበ አምላክ ፍጡር ነው ማለት ነው። በሁሉ ስፍራ መገኘት የማይችል። ስለዚህ አካላቶቹንም በቁጥር 2 እግር 2 እጅ ብላችሁ 2 ነው በቃ ከሁለት በላይ የለው ማለት ነው እንጂ። ስለዚህ የተገደበ የሚቆጠር አካል አለው። እግር 2 እጅ 2 አይን 2 ከሆነ አላቅም እንግዲህ ወይ ከጨርባው ካለው 3 ከሆነ አላቅም። በቁጥር አስቀምጣችሁ ገድባችሁት አምላካችሁን ከዛ በኋላ ከእግዚአብሔር ጋር ማድረግ አይቻልም። እግዚአብሔር እንደዚህ አይነት ነገር የለም። እግዚአብሔር አንድ ነው። እግዚአብሔር ሲምፕል ነው። ሲምፕሊሲቲ ነው። እኛምና ዲቫይን ሲምፕሊሲቲ ነው የምንቀበለው። እግዚአብሔር ያያል ሲባል አይን በሚባል ክፍል ያያል አይደለም። እኛ እንደዛ ብለን አናምንም። እግዚአብሔር ያያል ተብሎ መጽሐፍ ቅዱስ ላይ ሲቀመጥ አይኖቹ ወደ ጻድቃን ጆሮቹም ወደ ጩኸታቸው ሲባል እግዚአብሔር ጻድቃንን አይን በሚባል ክፍሉ ያያቸዋል ሳይሆን አይኖቹ ወደሱ ነው ማለት በረራ ያያቸዋል። እግዚአብሔር ይመለከታቸዋል። ጆሮቹ ወደ ጩኸታቸው ነው ሲባል ጸሎታቸውን ይሰማል፣ ልመናቸውን ይሰማል። ይሄ ነው እንጂ ጆሮ የምትባል ፓርት አለችው። ያቺ በጆሮ የምትባል ፓርቱ መስሚያ ነች፣ ፈንክሽናል ነች ብለን አንልም። እናንተ እኮ እንደዛ ነው የምትሉት። ፈንክሽናል እጅ አለው፣ በእጁ አደምን ፈጠረ እጁን ተጠቅሞ። ስለዚህ ፈንክሽናል። ስለዚህ አደምን በሚፈጥርበት ሰዓት አላህ እጁ ቢዚ ነበር ማለት ነው። ልክ እንደሰው ፈንክሽናል ስለሆነ ሁለት ለዛውም ደግሞ ቁጥር አለው። 2 እጆች ናቸው። እግር አለው። 1 እግር ነው ወይም 2 እግር እንግዲህ አልታወቅም። እሱ ደግሞ ምንድነው ጀሃነም ላይ እግሩን በሚጭንበት ሰዓት ላይ ሌላ አካሉ አልተጫነም ማለት ነው። ስለዚህ ጀሃነም ላይ እግሩን የጫነ አካል አለ፣ ያልተጫነ አካል አለ አይደለ? እንደዛ አይደለም የሚባለው የሚሉት። ኦኬ ሌላው አካል በእጁ ጭኖ አልጫነም። ስለዚህ እግሩ ብቻ ነው ጀሃነም ላይ የጫነው ማለት ነው። ስለዚህ የተወሰነ አካሉ ተጭኗል አለ፣ የተወሰነ አካሉ አልተጫነም ማለት ነው። ጀሃነም ላይ ምን እንለዋለን? ፈንክሽናል የሆነ ቦዲ ፓርት አድርጋችሁ ፈንክሽናል ካደረጋችሁት እንግዲህ አምላካችሁ ይሄ ነው። ለዚህ ነው ይወጣል ይወርዳል የምትሉት እኮ በሁሉ ቦታ ስለሌለ ፈንክሽናል ስለሆነ አለ። እግሩ መቼም ይራመድበታል ብለን እናስባለን። ፈንክሽናል ስለሆነ ማለት ነው። ጀሃነም ላይ ስለሚጭንበት ስላሳየን ማለት ነው። መቼም እግር እያለው በደረቱ እየተሳበ አይመጣም ወደ ቅርብቱ ሰማይ ወይ በእጁ ያወርድ። ስለዚህ እግሩን ይጠቀምበታል። ለዚህ ነው የሚወጣው የሚወርድ ማለት ነው። ሰዓት ተወስኖለት፣ ለዚያም ደግሞ የተወሰነ ሰዓት ከዚህ እስከዚህ ሰዓት ነው የሚወርደው፣ ከዚህ እስከዚህ ሰዓት ይቆያል። ከዛ በኋላ አሴንድ ያደርጋል ወደ ላይ ተመልሶ ዲሴንድ እንዳደረገ። እነዚህ ሁሉ ነገሮች አምላክ እንዳልሆነ የሚያሳይ ነው። እናንተ አምላክ በቃ ጣዖት ነው፣ የተገደበ ነው። ስለዚህ ግቡና አስረዱን እስቲ። ቴንክ ዩ። ቀጥሉ በቃ። ያ ምንድነው እያልን ያለ ነው? ሙስሊሞች ቢኒ በደንብ እንዳብራራው የሚያመልኩት ፍጡር ነው ባጭሩ። የአላህ ባህሪያት በሙሉ የፍጡር ባህሪያት ናቸው። ፍጡሮች ሼር የሚያደርጓቸው ባህሪያቶች በሙሉ አላህ ጋር አሉ። ስለዚህ አላህ በነገራችን ላይ 1 ወይም 2 ወይ 3 ወይ 4 ብዙ ባህሪያት እንኳን መሆን አይጠበቅባቸውም። ለምሳሌ በቦታ የተገደበ ከሆነ አንድ ነገር ያ ነገር ፍጡር ነው። ያ ነገር ፍጡር ነው። ሌላ እንትን እንኳን አያስፈልገውም። ሌላ ማብራሪያ ወይም ደግሞ ሌሎች እንትኖችን አዩ ቢንት መሐመድ ብትገባ ደስ ይለናል ምትል ልጅ ያለች አይ ቲንክ መሰለኝ የሰሞኗ መሰለችኝ። እሷ ቱናቱን አላውቅም። ኤኒዌይስ ግን ሙስሊሞች የምታመልኩት አምላክ ምንድን ነው? ነቢያቶች ያልሰበኩት፣ ሐዋርያቶች ያላስተማሩት፣ ከጊዜ በኋላ ነቢያትና ሐዋርያት አስተምረው ካለፉ በኋላ መሐመድ የሚባል አንድ አረብ ውስጥ የሚገኝ ጣዖት አምላኪ ቤተሰቦቹ፣ እናቱ፣ አባቱ ጣዖት አምላኪዎች የነበሩ ገሃነም የገቡ የነሱን አምላክ ነው መሐመድ ይዞ የመጣው ማለት ነው። ኦኬ አላህ የሚባል አምላክ ነበር የሚያመልኩት የነበረው። አረቢያ ምድር ውስጥ የሚገኝ ትልቁ ጣዖታቸው ሁበል የሚባል ማለት ነው። የት ነበር የሚቀመጠው? ያ መቀመጫው ካባ ውስጥ ነበር የሚቀመጠው። ትልቁ ጣዖታቸው እሱ ስለነበር ማለት ነው። እና እነሱ አላህ ብለው የሚያመልኩት አካል ዘግሬቷን ወይም ደግሞ ትልቁ አምላክ ማለት ነው። አላሁ አክበር ይላሉ። ትልቁ አምላክ አላህ ትልቅ ነው እንደማለት ነው። ስለዚህ እነሱ ያንን ነበር የሚያመልኩት። ትልቅ ድንጋይ ባጡ ቁጥር ምን ያደርጋሉ? አፈር ይቀቡና አፈር ይሰበስቡና ወተት አልበው የፍየል ወተት ያልቡና እሱን ይሽከረከሩታል።
እሱን ነበር የሚያመልኩት፣ ድንጋይ ነበር የሚያመልኩት። አረቢያ ምድር ውስጥ የነበረው ባጭሩ ይሄ ነው። ስለዚህ እዚህ አካባቢ ላይ የተፈጠረ አንድ አካል እኔ ይዤ የመጣሁት የነቢያትን ትምህርት ነው ቢል ተረት ተረት፣ ለዛውም ደግሞ የተገለጹት የተናገራቸው የአምላክ ባህሪያት እጅግ በጣም ከነቢያትና ከሐዋርያት አስተምሮ የሚለይ ማለት ነውና ምናልባት ሙስሊሞች ካላችሁ ግቡና የምታመልኩት አምላክ ምንድን ነው ማስረዳት ትችላላችሁ? የምታመልኩትን አምላክ መናገር ትችላላችሁ? ለምሳሌ ባጭሩ አላህ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብሎ ያስተማረ አንድ ነብይ አለ? በዚህ ብቻ መያዝ ትችላላችሁ። መውረድ ባህሪው ነው ብለው ሙስሊሞች ይናገራሉ። ሌሊቱን መውረድ ከሌሊቱ 1/3 ክፍል ሲቀር ወይም ደግሞ ከሌሊቱ 9 ሰዓት ወደ ቅርቢቱ ሰማይ መውረድ ባህሪው ነው ብለው ይናገራሉ። የአምላክ ባህሪ ደግሞ በጊዜ ውስጥ የሚለዋወጥ አይደለም፣ ዘላለማዊ ነው። ከጊዜ በኋላ የሚመጣ ከጊዜ በኋላ የሚቆም በጊዜ የተገደበ አይደለም የአምላክ ባህሪ። ስለዚህ ይህ አምላክ ባህሪ ዘላለማዊ ከሆነ ኢተርናል ከሆነ ከሙሐመድ በፊት ያስተማረ አለ ወይስ አላህ ይህንን ባህሪውን መውረድ መውጣት የጀመረው ከሙሐመድ በኋላ ነው? ለሙሐመድ መገለጥ መናገር በጀመረበት ቅጽበት ነው ወይስ ከመጀመሪያውም ጀምሮ ከጥንትም ገና ሰማያትና ምድርን ከመፍጠሩ በፊት ይወርድ ነበር ወይ? ይወርድ ነበር ከሌሊቱ 1/3 ክፍል ሲቀር። ሌላው የአረፋ ቀን ለምሳሌ ይወርዳል አላህ ብለው ያምናሉ ሙስሊሞች። የአረፋ ቀን ሌላውን ጊዜ 365 ቀን 364 ቀን በሙሉ ቀን ይወርድና የአረፋ ቀን ብቻ ሌሊት ይወርዳል። ይሄንን የጀመረው መቼ ነው? የበፊቶቹ ሰዎች አረፋን ያከብሩ ነበር ወይስ ለሙሐመድ ነው ይሄንን መውረድ ይዞት የመጣው? ይሄንን ባህሪውን ራሱ ላይ የጨመረው ከሙሐመድ በኋላ ነው። ኦኬ፣ ይሄንን ምናልባት መመለስ የምትችሉ ሙስሊሞች ካላችሁ you are welcome። ሆዳኒታ ነው የሚለው ይሰማል? ሆዳኒታ ነው የሚለው አይ ቲንክ መሰለኝ። ይሰማሻል ታች ወይም ወንድማችን? ሙስሊሞች ካላችሁ መግባት ትችላላችሁ። አይ ቲንክ ሙስሊም ነች። ስለዚህ ይህን አምላካችሁን ይህን አምላክ ብለው የሰበኩ ነቢያቶች አሉ ወይ? ይሄ ጣዖት ነው። በነገራችን ላይ እናንተ አምላክ ብላችሁ የምትከተሉት አካል ፍጡር ነው። ከፍጡርም ደግሞ ጣዖት የሆነ ፍጡር ነው የምታመልኩት። ነቢያቶች በሙሉ ተልከው ካለቁ በኋላ ከዛ በኋላ እነዛ ነቢያቶች ትንቢት የተናገሩለት ክርስቶስ አካሉ መጥቶ መጀመሪያ ክርስቶስ በጥላነት ተሰብኳል። ነቢያቶች በሙሉ በጥላነት አስተምረዋል ስለ ክርስቶስ። ከዛ በኋላ ግን ራሱ አካሉ መጣና ሐዋርያቶች ደግሞ ለሐዋርያቶች ተገልጦ እነሱ ስለሱ አስተምረው ሰብከው ካለፉ ከ600 ዓመት በኋላ ነቢያቶች ካለፉ ከስንት ሺህ ዓመት በኋላ ሙሐመድ መጥቶ ያስተማረው ትምህርትን እንዴት ይታመናል? ሙስሊሞች ቢኒ እኔ ሜቢ ብዙ ጊዜ ሰምታቸው ከሆነ በተለይ ቲክቶክ ላይ ያሉ ኡስታዞች የውሃቢያ ኡስታዞች ክርስትና የሚባል ብለው ይናገሩና ነቢያቶች ያስተማሩት የቱ ጋር ነው? ለምሳሌ ምን ላይ ፎከስ ያደርጋሉ? ቃል ላይ ክርስቲያን የሚባል ቃል ላይ ፎከስ ያደርጋሉ። መሀይም ወይ ስለሆነ እኮ ነው እንደ ነብያቸው የመሀይም ገብቷል። የሆነ ነገር ቃል በቃል መነገር አለበት ብለው ስለሚያስቡ ነው። የእግዚአብሔር ዓላማ እንደዛ አይደለም። ሲጀመር እኮ ሃይማኖት የሚባለው እኮ የመጣው ሰዎች ከእግዚአብሔር መንገድ ሲወጡ ሐሰተኛውንና እውነተኛውን ለመለየት ነው። ከዛ በፊትማ እምነት ብቻ ነው የነበራቸው። አንድ እግዚአብሔርን በማመን ውስጥ ነው ያሉት። ስለዚህ ሐሰተኛ ነገር ስለሌለ ስተት ምናምን ሲመጣ ነው መጽሐፍ ራሱ የተጻፈው። መጽሐፍ ቅዱስ መጽሐፍ ያስጀመረው እግዚአብሔር እኮ ሰዎች ከእግዚአብሔር መንገድ በጣም እየወጡ ሲመጡ እየራቁ ሲመጡ ነቢያት እየላከ መጽሐፍ ማጻፍ ጀመረ። ስለዚህ በአዳም ጊዜ ክርስቲያን ነበር ተብሎ ሊነገር አይገባውም፣ ወይም ይሁዲ እንደዛ ተብሎ ሊነገር አይገባውም። ምክንያቱም የነበረው አዳምና ሚስቱ ናቸው።
በአዳምና በሚስቱ መካከል ሃይማኖት ሊመሰረት አይችልም። እነዚህን መሀይሞች ግን ነብያቸው መሀይም ስለመጣ አደም ጀምሮ ሙስሊም ነው ይላሉ መተው ማለት ነው። በእርግጥ እንደዛ የሚል የለም። እነዚያ ማለት ነው አሁን ላይ ያሉት ከየት መጥቶ አደምና ሚስቱ ቤተሰቡ የመሰረተው እምነት ሊሉ ነው። እምነት ሊኖራቸው ይችላል። ሃይማኖት እኮ የሃይማኖት የሚባለው ጽንሰ ሐሳብ የመጣው አንድ ነው ያለው። በቃ መጽሐፍ ቅዱስ አንድ ጥምቀት፣ አንድ ሃይማኖት፣ አንድ ጌታ ይላል። ከዛ ውጭ ሌሎቹ ሲመጡ ሐሰተኞች ሲመጡ እነዛን ሐሰተኞችን ከእውነተኛው ለመለየት ነው የመጣው ያ ሃይማኖት የሚለው ኦኬ፣ ስም ደረጃ ማለት ነው የመጣው እንደዛ ነው እንጂ እንዴት ነው ሰው የመጀመሪያ ተፈጥሮ ሆኖ የመጀመሪያ ፍጥረት ሆኖ ሃይማኖት አለው ተብሎ ሊነገርለት የሚገባው? ምን አይነት መሀይም ቢሆኑ ነው ሙስሊሞች? ስለዚህ ቃላትና ስምን የሆነ ሰዓት ላይ መጥቶ መሐመድ ለነቢያትም ለአላህም ለነቢያትም ለራሱም ስለመሰከረ ያን ነገር ይዞና አዳም እንደዚህ ነው፣ አብርሃም እንደዚህ ነው። አብርሃም ሙስሊም የሚባል አያውቅም። አዳም እንደዚህ፣ ሙሴ እንደዚህ የሚባል ነገር አያውቅም። እስልምና የሚባለው ፈጠራ የተጀመረው በመሐመድ ነው። አላህ የሚባለው አምላክ በመሐመድ ጭንቅላት ውስጥ ተፈብርቆ በሰባተኛው መቶ ክፍለ ዘመን ላይ የተነገረ ነገር ነው እንጂ እሱም የለም ጭራሽ። እስልምና የሚባልም የለም ከዛ በፊት። ስለዚህ እንዲህ አይነት መሀይምነት አያደርስባችሁ ነው፣ በዘራችሁም አያደርስባችሁ። እና ነቢያት በጠቅላላ እምነታቸው እንጂ ሃይማኖታቸው አልተገለጠም። ምክንያቱም እነሱ ሁሉም የአንድ እግዚአብሔር አማኝ ስለነበሩ ማለት ነው። ነቢያት በጠቅላላ እግዚአብሔርን ያመልካሉ፣ እግዚአብሔርን ይከተላሉ። እምነታቸው ያ ነው የነበረው ማለት ነው። ሃይማኖታቸው ለምን እንደሚገለጸው ምን ያስፈልጋል? ዋናው እግዚአብሔርን ማምለክ እግዚአብሔርን ማገልገል ነው እንጂ ሃይማኖትህን እኮ አይደለም እግዚአብሔር የሚፈልገው። በዛ መስመር ውስጥ መሄድ እግዚአብሔርን ማገልገል። በኋላ ላይ ነው እንግዲህ ሐሰተኛውን እውነተኛ ሲመጣ እንግዲህ እውነተኛውን ሃይማኖት መከተል የተጀመረው በምንድን ነው? ሐሰተኛው ሲመጣ ማለት ነው። ከዛ በፊት ሁሉም አንድ ነው አይደለ? ኦርቶዶክሳዊ ቀጥተኛ የነበረች ወይም ደግሞ ዓለም አቀፋዊ ምናምን ተብሎ ብዙ ስም ነበረ ማለት ነው። ግን ሌሎቹ ሲመጡ በቃ ይሄ እንደዚህ አይነት ነገር አስፈለገ ማለት ነው። ስለዚህ አንድ ሃይማኖት፣ አንድ ጌታ፣ አንድ ምንድነው እንትን ያለው። ስለዚህ ዝም ብሎ የሆነ ሰዓት ላይ የተፈበረከን ፍብረካ ይዞ ወደ ኋላ ሄዶ ይሄ ነበር ብሎ ማለት ሃይፖቴቲካል የሆነ እንትኖችን ይዞ ማለት ትክክል አይደለም። ወይም ደግሞ ፍሪ ሰፖዝ አድርጎ ማለት ነው። ሰፖዚሽን ይዘህ የሌለ ነገር ገብቷል። እንደዚህ ናቸው ብለህ ዝም ብለህ ገገመ ሰግጥ የምትናገረው ነገር ትክክል አይደለም። ይሄ ደግሞ እምነታችሁ፣ ሙስሊሞች ደግሞ የምታቀርቡት ነገር እምነታችሁ ነው እንጂ ማስረጃ አይደለም። ማስረጃ ሊሆን አይችልም። እምነት ደግሞ ማስረጃ ሆኖ አያውቅም። ወደ አደባባይም ተይዞ አይወጣም። አንድ አካል ከእስልምና ከመምጣቱ መሐመድ ከመምጣቱ በፊት ያሉ አካላችን ክሌም ካደረገ ከከሰሰ በሐሰት ከሶ እንደዚህ ናቸው ካለ ማስረጃ ማቅረብ ያስፈልጋል። ራሱ ከሳሽ ራሱ ደግሞ ምስክር ሆኖ ሊቀርብ የሚችልበት ስርዓት የለም። የትኛውም ስርዓት ውስጥ ራሱ መሐመድ አባይ ራሱ መሐመድ ይከሳል፣ ሙስሊም ናቸው ይላል። ምስክር ሲባል ራሱ መሐመድ ይመሰክራል። እንዲህ አይነት ድንቁርና ከየት ነው የመጣባችሁ እንዴ? ራሱ ይከሳል፣ ለራሱ ምስክር ይሆናል። ከዛ እስልምና ክርስትና የሚባል ሃይማኖት የለም። እስልምና የነቢያት ሃይማኖት ነው። ማስረጃ ቁርአን፣ ማስረጃ መሐመድ እዛው ሰው ጥራ ቢሉት ራሱ መጣ እንደሚባለው አይነት ማለት ነው። እና እንዲህ አይነት ድንቁርና ያደርስባችሁ ነው የምለው። ስለዚህ እስልምና የሚለው አስተምሮ ከመሐመድ በፊት የለም። ቁርአን ካልኩ ቁርአን እምነት ነው፣ ማስረጃ ሊሆን አይችልም። ለአብርሃም ሙስሊም ለመሆኑ ቁርአን ማስረጃ አይሆንም። እሱ ክስ ነው፣ ቅጥፈት ነው። በአብርሃም ላይ የተቀጠፈበት ቅጥፈት ነው። አይ አልተቀጠፈም ትክክል ነው ካልክ ማስረጃ ቁጭ። በሙሴ ላይ መሐመድ የቀጠፈውን ቅጥፈት አምጥተህ ማስረጃ አድርጋ ትነግር። እሱ ክስ ነው፣ ክስን ይዘዛው በኪስ። እሱን በአይንን ጨፍነ ማመን ትችላለህ፣ መብት ነው። ያልተነገረን ነገር ተነግሯል ብለህ ከኔ ጋር መተህ ግን ተነግሯል ስትለኝ ማስረጃ እልሃለሁ። ቁጭ አድርግ እዚህ ጋር ማስረጃ። የቱ ጋር ነው ሙሴ እስላም ነኝ የተባለው? እስላም የሚባል ከመሐመድ በፊት የለም እኮ። አንድ እኮ ነጥብ ማስረጃ እኮ ነው የሌላቸው። ሰው እንደ ሶሳይቲ እንኳን አይኖርም እንደ የሆነ አካባቢ አይጠቅሱም እንዴ?
እንዲህ አካባቢ እኮ ሙስሊም ነበር ብሎ ሰው እንደ አርኪኦሎጂካል የሆነ ነገር እኮ እስልምና የነቢያትን 124,000 ነቢይ ልኳል። የቱ ጋር ነው እንደ ማህበረሰብ የነበረ? የለም። በቃ ቁርአን ላይ የሰብለ ወንጌልና የበዛበት ታሪክ የመሰለ ነገር ተጽፏል። እሱ ምድር ላይ የለም። መጽሐፉ ላይ ተንጠለጠለ ነው ስግጥና ብቻ እና እንደዛ ነው። እሺ ምን አልክ? ሮናልዶ ይመልስልን እስቲ። የሮናልዶ ተቀበለው። ቆስጤ ቆይ አንተ ቢኒያም እያወራ ነው። አትረበሽ ማለት ሳይሰዳደቡ ውይይት የለም ወይስ ሁሌ ስድብ? ድንቁርና ነው ያለው። ህዝቡን የመጥራት ነው አይደለ አላማ? ወይስ ዩቲዩብ ላይ ብር ለቃቅሞ ህይወትን መቀየር ነው የተያያዛችሁት? የተናገርኩት ያለው መሬት ላይ ያለው ህዝብ ባንነዋል። ለእናንተ የጥቅም 20 ዓመት ሞሉ ሰዎች ህዝቡን ለማጫረስ እምነት ማለት ኤማችሁ ትልቅ ነበር። እኛው 20 ብንቆጠር እውነት ለመናገር 5-6 አንሞላም። ግን የእስልምና ኡስታዞች ደግሞ ከመጅሊሱ እየተከፈላችሁ በጀት እየተለቀቀላችሁ 150 እና 200 ሚሊዮን ብር እየተለቀቀላችሁ ቀኑን ሙሉ ክርስትናን ስትሳደቡ ትውላላችሁ። አንድ ጠብ ያደረጋችሁት ነገር የለም። ግን ምንድነው እናንተ ምሰሶና መሰረት ውሸት፣ ፕሮፓጋንዳ፣ ሐሰት ሰዎችን 16 ሚሊዮን ብር እኮ እናንተ ፓስተር ገዝታችኋል። 16 ሚሊዮን ብር አወጣችሁ ማለት ነው። አባ ወሬውን ተው፣ ውሸቱን ተው። 9 ሚሊዮን ብር እያወጣችሁ ፓስተር ገዝታችኋል። ላሰማ እንዴ ውሸት ነው አላለም እንዴ? 16 ሚሊዮን ብር የተመለሰው ታውቀዋለህ? ዩቲዩብ ላይ ብር ለምዳችኋል። ለህዝቡ አይደለም ባይዘው ለህዝቡ አይደለም ብር ለምዳ አሁን ቶፒኩ ላይ አውራ ፍራንስ የለመደ ሰው ደግሞ ይሄ ሰውዬ ውይይትም እንትን ፖለቲካ ይመስላል። አውረደው ክርስቲያን ይሄ ዝም ብሎ ገና ነገር እንኳን ያወራል። ይሄ ለናሰማው እንዴ? ቆይ እናንተ ህዝብን ልታጋጩ ይላል እንዴ? ኡስታዞች አይደለ እንዴ? ማህበረሰብን መበተን፣ ማህበረሰብን ወደ ግለሰብ ማምጣት፣ ተቀባይነት ያላቸውን ሰዎችን መበተን ምናምን ብላችሁ ስልጠና የምሰጡት እናንተ አይደላችሁ? እና አህመዲን ጀንበል አይደለ እንዴ? አምላክስ ቢሆን ክርስቲያኖችን እንዲያርጓቸው አይሁዶችን እንዲበሏቸው በመንገድ ስታገኛቸው ምናምን እሱ አይደለ እንዴ? ጥላቻ ሚዘ በህዝቦች መካከል እኮ መከፋፈልና መገዳደል እንዲመጣ የሚሰራው እኮ አምላክህና ነብይህ ነው። ክርስቲያኑ ቻይ ስለሆነ እንደ ሙስሊሙ አራጅ ቢሆን ኖሮ መተላለቅ ነበረ። ክርስቲያኑ ግን ቻይ ስለሆነ ነው እኮ ከእናንተ ጋር የሚኖረው። እንደ እናንተ መጽሐፍ እኮ ከአውሬ ጋር እንኳን አያኖርም እኮ። መጽሐፍን እስቲ ገልጠህ ሂድና ግለጥና ገብተህ አንብበው መጽሐፍን። ባገኛቸው ስፍራ ግደሏቸው ነው የምትለው አይደለ? ማርኳቸው፣ ክበቧቸው፣ ለእነሱ በየመንገዱ ተቀመጡ ነው። ይሄ ጦርነትን፣ ጥላቻን የሚሰብክ ክርስቲያኖችን ሰላም አትበሉ። ኦኬ፣ ከነሱ ጋር ጓደኛ አትሆኑ። ካገኛቸዋቸው ወደ ጥግ ወደዚቹ መንገድ ግፏቸው። ቀድሞ ሰላም ካላላችሁ አትበሉ የሚል ሃይማኖት፣ ይሄን ሲሰብክ የሚውል ሃይማኖት አሁን መተ እንደዚህ ስትል እኛ ፊት በተለይ ባትናገሩት መልካም ነው። ከዛ በተረፈ ድንቁርና ያልኩት ህዝቡን ሳይሆን እዚህ ቲክቶክ ላይ ያሉ ደንቆሮች አብርሃም እኮ ሙስሊም ነው ይላሉ። አብርሃም ሙስሊም ነው ብሎ የነገረ መሐመድ ነው ወንድሜ። ከኪሱ ፈጥሮ ያወጣው ከኪሱ መንዝሮ ያወጣው ውሸት ነው። አይ እውነት ነው ካልክ ማስረጃ ታመጣታ። ሌጋ ስታወራ ማስረጃ ቁርአንን ይዘህ ከመጣ እምነትን ነው። እምነትን እዛው ኪስ ትከታለህ። እስክስ ማስረጃ ሆኖ አያውቅም። የትኛውም ሀገር ላይ ፍርድ ቤት ብትሄዱ ሰውን ከከሰሳችሁ ለክሳችሁ ማስረጃ፣ አለዛ በሐሰት ትወነጀላላችሁ። ስለዚህ ክሳችሁን ይዛችሁ አደባባይ ላይ እንዴት ትመጣላችሁ? አታፍሩ? እና እሺ ቀጥል ክርስቲያን። ክርስቲያን ኔት ነህ? እሺ አንዴ ሮናልዶ አንዴ ይችን አዳምጣት። እሺ አሰሙት። ጴንጤ ፓስተር ነው እና 1 ሚሊዮን ምናምን ተዋጥቶለታል። አንድ
እነዚህ ሰዎች ፊስፋዝ እየሰሩን ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብትጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ ነው። ገብቷል አለ ወይ ፎሎአቸውን ማሳደግ ነው፣ አሊያም ደግሞ ምንድነው እነዚህ ሰዎች በቃ ቀልድ ነው። እና የኛ ሰዎች የሚያሳዝኑ ጊፍት በመስጠት እንደገና ደግሞ ይሄ ብር በመስጠት ምናምን። አይ እነዚህ ሰዎችን አሁን ሰሞኑን ወላሂ በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው። ወላሂ እፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ መጅሊስ ፌዴራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህን ያህል አቡ አብደላ የሚናገራት ነገር አለ። እናት አባቱ ቢሰደሩበት ይሄ ሰውዬ አይደል ዞር ብሎ ሊገለው ነበር የሚፈልገው። ውይይት መጋበዝ ምን የሚባል ድፍረት ነው? በጣም የሚያሳዝን ነው ይሄ ራሱ። እሺ ሮናልዶ ምናልባት ከሰማኸው ፓስተር ለመግዛት 1 ሚሊዮን ብር አውጥቶ ክርስቲያን ተቋርጠህ ነበር። መረጃ ምን ይሆናል? ይሄ ኤቪደንስ ይሆናል እንዴ? ክርስቲያን አንዴ ሺ ሮናልዶ ስላልሰማኸው ነው ተቋርጠህ። የመጀመሪያው ፓርት አልሰማው። አይ አሁን ጥሩ ይሆናል። ቅድም ሎድ ሲያደርግ ስለነበር ነው። እሺ አንዴ አንድ ልጅ እንደዚህ እስልምናን ተቀብያለሁ ላይ ጴንጤ ፓስተር ነውና 1 ሚሊዮን ምናምን ተዋጥቶለታል። 1 ሚሊዮን የሚገርማችሁ በሁለተኛው ቀን ነው ምናምን በቃ ኢየሱስ ማታ በህልሜ መጥቶ ምናምን እንደገና ሚሊዮን ነው ክርስቲያን ሮናልዶ ይንገር። ሮናልዶ ስንት ሚሊዮን የሰማው? አይ ሮናልዶ ጆሮ አይሰማም እኮ እና አባ 1 ሚሊዮን አለ እኮ ሩመር ነው እኮ። አሁን መረጃ ሪሲት አሳይቷል። የገባበት መረጃ አለ። ሩመር አሁን ቪዲዮ ካየህ እኮ ብዙ 16 ሚሊዮን ደግሞ ይመጣል። ቆይ 16 ደግሞ ይመጣል። አሁን ጠብቅ፣ ቀጥላው። ሩመር ነው ሩመር ነው። አንተም ተነስተህ እኮ ለእንትና 16 ብትል ሩመር ነው ያለ ኤቪደንስ ዝም ብሎ ስላወራ ቪዲዮ ስላሳየህ እኮ መረጃ ነው። አይ እንደዚህማ ሰውን ጅል አታርጉ እንጂ ትልልቅ ሰው እኮ ነን አይደል? አሁን እየተደማመጥን ነው። አየህ እዚህ ጋር አሁን ያንተ ጭንቅላት አይሰራም። ያንተ ጭንቅላት ቢሰራ ኖሮ ቅድም መጀመሪያ ላይ ገብተህ እናንተ ህዝብ ለማባላት እንደዚህ ኮይን ለመልቀም ገንዘብ ለመስራት ያልከው ያለ መረጃ ነው። ዝም ብለህ የራስህ መረጃ ነው እንጂ እፎይ የተጣለው በጥቅም ነው። በጥቅም አይደለም። ጭፍን ጥላቻማ ይቅርብህ። ተረጋጋ። ስለዚህ አንተ መጀመሪያ መተህ ያወራህበትን እንኳን ራስህ አሁን እዚህ ጋር በከፈትኩልህ ይሄ እነዚህ በነገራችን ላይ ክርስቲያኖች አይደሉም፣ የራሱ ኡስታዞች ናቸው እዚህ ጋር ተገትረው የሚያወሩት ማለት ነው። ይሄ ቄስ አይደለም፣ የምታየው ጳጳስ አይደለም። እዚህ ላይ ገብተው ገስት ላይ ሮሯቸውን የሚናገሩት ሀዘናቸውን የሚናገሩት ገንዘባቸውን የተበሉት የሚናገሩት ክርስቲያኖች አይደሉም፣ ሙስሊሞች ናቸው። ፓስተር ለመግዛት 1 ሚሊዮን ብር ታጓጣላችሁ። ሩመር ነው አባ፣ ሩመር ነው። ጥላቻ ካለው እኮ ሙስሊም ቢሆን ችግር የለውም። ጥላቻ ካለው ሩመር መሆኑን ያንተ ማስረጃ ውሸት ነው። ይሄ ነገር መረጃ የሌለው ኤቪደንስ የሌለው ነገር ሩመር ነው። እሺ አያችሁ፣ ድድብናው ለሱ ሲሆን ሩመር ነው። እፎይን ሲከሰው ግን እናንተማ መረጃ አሳየ እኮ ግብር ያልተከፈለበት ብር ክፈለኝ ብሎ። ከዚህ በላይ መረጃ አለ እንዴ? ቆይ ማንም ተነስቶ የሆነ አካል ስለተናገረ ሩመር አይደለም ማለት ግብር ያልከፈለበትን ማስረጃ አሳይቷል። ቴክስት እያሳየ ነበር። መረጃ ቴክስት እያሳየ ነበር። ልጁ ናውጣና ሳይ ነው ማለት ነው። ለህዝቡ አይደለም ማለት ነው የሚሰራው። ናውጣና ሳይ ናውጣ ሩመር አንተ ሲሆን ሩመር ትላለህ። አንተ ከየትም ሩመር ለቃቅመት መጣና ማንም ሰው ቴክስቶቹን እኮ እያሳየ ነው። አባቴ ራሱ አይደል እንደ ቲክቶክ ተዘግቷል ያለው ሰው ጥቅም ትስስር እንደሆነ ግልጽ ነው ማለት ነው። ክርስቲያን ወርዶ ይሄ የትልቅ ቀላል ምንም የሚያወራው ነው አይቶ እሱን ፖለቲክ ጭንቅላተ ቢስ ነው። ወርዶ ወደዛ ሩመር ከየትም ሩመር እየለቃቀመ ይመጣና አፉን ይከፍታል። ለሱ ግን የራሱ ኡስታዞች እኮ ይሄን ገንዘብ አሁን ይሄ ገንዘብ እኮ አገኘ የተባለው እኮ አዚ ሴም ታይም እኮ ያንተም ወንድም አግኝቶታል። ውይይቱ ላይ ማለት ነው። በውይይቱ አለ የተገኘው ከሁሱ ጋር ሲወያይ እና ሂድና ሁሱን እስኪ ስንት ብር ነው ያገኘው ብለው ስክሪንሻት አምጣልን መጀመሪያ። ከዛ በኋላ ብናወራ ይሻላል። ቀጥሎ ወደ ቶፒካችሁ ተውት። ይሄን
ያ እንደዚህ አይነት ሀፍ ጭንቅላት የሆኑ ኢዴቶች ናቸው እንግዲህ ከዛ በኋላ ይመጡና እኝኝ ይላሉ። የራሳቸው ኡስታዞች በነገራችን ላይ አንድ አይደለም እጅግ በጣም በርካታ የቪዲዮ ማስረጃዎች አሉ። ኡስታዞች የተናገሩት ራሱ ማለት ነው። የፕሮቴስታንት ፓስተሮችን በስንት ሚሊዮን ብር እየገዙ እንደ አሰለምን ብለው እንደሚናገሩ ማለት ነው። አሁን እንኳን በቅርብ የት ነው ደቡብ ክልል ላይ አንድ ቄስ አሰለምን ብለው ተናግረዋል አይደለ? ቄስ አሰለምን ብለው የተናገሩት በነገራችን ላይ ሰውየው አሰለም ካለው ሰውዬ ተይዞ አሁን ምርመራ ላይ ናቸው ያሉት። ያሰለመው ቆብ ደፍቶ ነጠላ አስለብሶ አሰለም ካለው አካል ራሱ ሙስሊም የነበረ አካል ማለት ነው። እዛ ቦታ ላይ ስንት ህፃናትን መስቀል አስደርጎ እነዚህ እስልምናን ተቀበሉ ብሎ ቪዲዮ ሰርተው ለጥፈዋል። እነዛ በሙሉ ሙስሊሞች ነበሩ። እኛ ቀድመን ኤክስፖዝ አድርገናቸዋል። እኛ ቀድመን አዋርደናቸዋል። አሁን ግን ምንድነው እጅግ በጣም እንደዚህ አይነት ብልግናቸው ስለጨመረ በመንግስት ደረጃ እንኳን እየተፈለጉ እስር ቤት እየገቡ ነው። የህዝብ ችግር ያለበት ሃይማኖት ማለት ነው። የህዝብ ችግር የሚያሳስባቸው የቁጥር ችግር ሰው ዳነ አልዳነ አይደለም። የሚያሳስባቸው ምንድነው? አልሰማም እንደዚህ እኮ መልስ ሰጠ እኮ ኢንተሩ ፖሊሱ ሲናገር ማለት ነው። እንደዚህ ካላደረግን ከውጭ ብር አይላክልንም ነው ያለው። ቃል በቃል ጌታ ቢናቀው ከውጭ ብር አይላክልንም ነው ያለው። አንዷ ስተዝ ትላቸዋለች ሴት ነች 7 ሚሊዮን ብር እንከፍልሻለን ብለዋት ሂጃብ ልበሽ ብለዋት ከዛ በኋላ ሂጃብ ልበሽ ስለዋት አለብስም ማለች። ምን ነው ሲባል 1 ሚሊዮን የሰጣችሁኝ 6 ሚሊዮን ይቀረኛል፣ 6 ሚሊዮን ካልሰጣችሁኝ አለብስም ሂጃብ አለብስም ያለችው ወጣ። ኦሮሞቹ ላይ ደግሞ በጣም ኃይለኛ ነው። በቃ ገንዘብ አላቸው መሰለኝ 7 ሚሊዮን ፖለቲካ ሊሰሩባት ማለት ነው። ስለዚህ 1 ሚሊዮን ሰጥተዋት ላሽ አሏት። ከዛ ገብተው ሲጨቃጨቁ አንዴ ፎይስ ያሰማን ነበር ትዝራው ሲጨቃጨቁ ማለት ነው። ለአርጊ ስትባል ነው 7 ሚሊዮን ነው ፕሮሚስ ያላጋችሁልኝ የተሰጠኝ 1 ሚሊዮን ነው አለ 6 ሚሊዮን ይቀርኛል ሂጃብ ለማድረግ። እንደዚህ በብር እየቀለዱ እንደዚህ በገንዘብ ሰው እየገዙ ምናምን እምነት እንደዚህ አይነት እምነት በጣም ያሳዝናል። እና እኛ ጋር ግን እንዲህ የለም ወንድሜ። መታ የዘላለም ሕይወት ክርስቶስ እንደምታገኙ ገንዘብ የሚባል የለም እኛ ጋር። እና ይሄ ደግሞ ሰውዬ መቼ ከሩመር እንደሚወጣ አንዴ ቀን እንኳን ውይይት አድርጓል። ሁሌ ሩመር ገብቶ ሩመር ዋይ ለምንድን ነው የምታስገቡት? ያ እንትን እስኪ ምናልባት ቶፒኩ ላይ ማውራት የሚችል ከሆነ ቶፒክ ላይ ማውራት ይችላል። ችግር የለውም። እኛ ባለጌዎች ስላለን ስድስት አይችልም። እሺ ተጠይቀው ከኔ ጋር ቶፒክ ላይ ሊያወራ እኔ ከጸጉሬ ምላስ ነው ግን ስድብ ያስከፍል ሰው ነው አይደል? ሮናልዶ ተረጋጋ። ዩሲ እኔ ነኝ ያስገባው። ተረጋጋ ዩሲ ተረጋጋና ስርዓትህን ያዝ። ማንንም እዚህ ዲስሪስፔክት ለማድረግ አትሞክር። አለበለዚያ ወደ ካባው አሁን ወደ ካባት በደረብ ቤታችሁ ተሰዳደሩ። ይሄ ሰውዬ ከለቅሶና ከሩመር ውጭ ምንም የለውም። ጥያቄ እንጠይቀውና እስልምና የነቢያት ሃይማኖት ነው ብለህ ታምናለህ ሮናልዶ? ኡስታዝ ማታ ይከፍታል ትጠይቀዋለህ። ክርስቲያን እሱማ 6 ወር እኮ የእናንተን ወንድሞቻችሁና እህቶቻችሁን ሴቶችን እያሰለጠነ ሴቶችና ህፃናትን 6 ወር እያሰለጠነ ክርስቲያን እንደናንተ ቤት ከፍቶ አይሳደርም። ከሀገር አይደለም። ሴቶችና ህፃናትን አሁን አርቲ ቡርቲ ማውራት ትተህ እስኪ አውራ። አርቲ ቡርቲ ወይዲ ከፍታት ቆይ አንዴ ተረጋጋ። 6 ወር ሴቶችና ህፃናትን እያሰለጠነ ክርስትና እንዲሳደቡ መጽሐፍ ቅዱስ እንዲያወቁ የሚያደርግ እኮ ኡስታዝ የውሸት ኡስታዝ እኮ አሁን ስለዚህ ሀሳብ ላይ ታወራ። ከኔ ጋር በየቦታው ድርጅት እየከፈተ ክርስቲያን ከኔ ጋር እንግባባለን እንዴና ሮናልዶ እሱ ስራ ነው እንዴና ሮናልዶ አና የመጨረሻ ፖለቲካ አይሰራም። እሱ ሲሳደብ አይውልም። ሮናልዶ በጣም ብዙ ስራ ነው ያለበት። እኔ ነኝ እያወራ ያለሁት። እንዴት ነህ ሮናልዶ? እሺ እንዴት ነህ? ሰላም ነው አለን። ሁሉ አማን አለን። ታውቃለህ እንዴት ሪስፔክት እንደምንደራረግ አይደለ? አዎ ምናልባት አንተ የምትከተለው እስልምና ከመሐመድ በፊት ነበር እንዴ? አዎ መሐመድ ዘ ላስት ሜሴንጀር ነው አይደለም?
ትላላችሁ እናንተ። ኦኬ እሺ አንዴ እሺ ነይ ማይ እንመለሳለን እንዳንቺ። ስለዚህ ከመሐመድ በፊት ነበረ እስልምና ኦፍ ኮርስ በቃ ይሄ እኮ የመጨረሻው ነብይ መባሉ እስልምና ነበር ማለት ነው። ኖርማሊ ሎጂካሊም ብታየው ማለት ነው የመጨረሻው ነብይ ነው ካለ እናንተ አላችሁ ማለትማ ጀስት ያው ካሁኑ እንትን እያልከኝ ነው ማለት ነው። ይገባኛል እንደዛ ተብሎ ተቀምጧል። ግን ምናልባት የታሪካዊ ማስረጃ ምናምን ቼክ አድርገህ ታውቃለህ አንተ ከመሐመድ በፊት እስልምና ስለመኖሩ? ቁርአን ማስረጃ እኮ ነው ማለት ቁርአን ነበር ከመሐመድ በፊት ነበረ። ቁርአን በፊት ነበረ ኤቪደንስ ነው። ደስ ያለ ማንኛውም ኤቪደንስ ብቻ። ግን አሁን ለምሳሌ ከመሐመድ በፊት እስልምና ነበረ ወይ ሲል ከቁርአን በፊት እስልምና ነበረ ወይ ማለት ነው። ምክንያቱም ቁርአን የመጣው መሐመድ 40 ዓመት ሆኖት ነብይ ሲሆን ነው ቁርአን ራሱ የመጣው። which is ከመሐመድ 40 ዓመት በፊት ነበረ ወይ ካለ ማንኛውም ማስረጃ ከቁርአን ነው ልሰጥህ ማንኛውም ልሰጥህ ይችላል። ኦኬ አሁን ለምሳሌ ቁርአን መሐመድ 39 ዓመቱ ላይ ያለ ቁርአን ነበረ። ወህዮች ይወርዱ ነበር። መሐመድ 39 ዓመቱ ያለ ወህይ ይወርድ ነበር። ይወርድ ነበር ለነበሩት ነብያቶች። አይ ኦኬ ከመሐመድ በፊት ነበረ እስልምና። አሁን ለምሳሌ መሐመድ 39 ዓመቱ ላይ ያለ ነብይ ነበር። እሺ ማስረጃ መተዳደሪያ ህግ አለ። ሁሉም ነብያት በነበሩበት ሰዓት ላይ የመተዳደሪያ ህግ ይወርድ ነበር። ግን መሐመድ 39 ዓመቱ ማስረጃው እሱ እስኪ እስልምና ስለመሆኑ ስለነበር አሁን እኮ አረቦች ራሱ ካየት እኮ የሙሳን ህግ ነው የሚተዳደሩት እስከዛሬ ድረስ። እኔ እኮ መሐመድ 39 ዓመቱ ላይ ያለ ነበረ ብለሽኛል። እስልምና ማስረጃውን ስጪኝ። እስልምናማ ነበረ። እስልምናማ እስከዛ ድረስ መጥቶ ነው እኮ ቁርአን ማጨረሻ ላይ ህግ ማስረጃው የት አለ? ነበረማ እያልሽኝ እኮ ነው። ማስረጃ የለውም። ነበረማ ትላላችሁ አትሉም እኮ አላልንም። ግን ስህተት ናችሁ፣ ተሳስታችኋል። ማስረጃ የላችሁም። ዝም ብላችሁ ነበር ብላችሁ። ማስረጃማ በደንብ አለን። አለን ማስረጃ። ፈጣሪ አደምን ምን ይላል መሰለህ? አደምና ሐዋን በመጀመሪያ ላይ የፈጠረው አላህ ነው እኮ የፈጠራቸው። እሱን ከምንድን ነው ያመጣሽው? ከምን ላይ ነው የነገርሽኝ? ማን ነገረሽ? ይሄንን አሁን የነገርሽኝ በማ በኩል ነገረሽ? በቁርአን በኩል ለማወረደ ወይ ቁርአን መሐመድ 39 ዓመቱ እያለ ነበረ። መሐመድ 39 ዓመቱ እያለ ይሄ ነገር ነበረ አይነበረም። ስለዚህ አሁን ያመጣሽው ከዛ ወደዚህ እንጂ ከዛ ወደ ኋላ አይደለም። ወደ ኋላ ሂጂና ማስረጃ አምጪ ነበረ ስትይ አላህ ነበረ። መሐመድ ባይኖር አላህ ነበረ በሰዓቱ። ጥሩ እሺ፣ ማስረጃው ምንድነው? እንደዛ አይደለም ለመኖሩ ማስረጃው ምንድነው? እኮ ልነግርህ ነው እኮ አደምና ሐዋን አላህ ሲፈጥራቸው በአደምና በሐዋ ጊዜ የነበረ ዋህዮች የወረዱ አሉ። ጥያቄው እኮ ምን ነበረ እኮ? እሱማ መሐመድ አለሽ እኮ እሱን እኮ ይኸውልሽ፣ አዳምጪኛ። መሐመድ ነው የነገረሽ። መሐመድ 40 ዓመቱ ሲሞላው ነው የነገረሽ። ከ40 ዓመቱ በፊት ግን በ39 ዓመቱ ሰዎችም ይሄን ሐሳብ አያውቁትም። አሁን አንቺ ብታወሪው ነገር የለም፣ ምንም ነገር አይታወቅም። ከቁርአን ውጪ አራት መዝገቦች አሉ። ከቁርአን በፊት የነበረ እሺ በቃ እስልምና ለመኖሩ አሁን ከዘራ በመሐመድ 39 ዓመቱ ላይ ያለ በአለም ላይ እስልምና ነበር ብለሽኛል። ኤቪደንስ ጥሩ ነው። መዝገቡን ይዤልህ እመጣለሁ። መልሰህ ታስገባኛለህ። ጠብቀኝ አንዴ። ኧረ በደስታ እንትኑን ይዤ እመጣለሁ። አራቱን ተዋ። ቆይ ምን ይዘሽ ነው የምትመጪው? ነባዬ መጽሐፍ ቅዱስ ከሆነ እዚህ ይከፈትልሻል ብዬ እኮ ነው። መጽሐፍ ቅዱስ ነው ያለችው አይደል? የኳስ ሲመጣ ማስረጃውን አይቼ ጥያቄን ከተመለሰልኝ እቀበላለሁ። ካልተመለሰልኝ ደግሞ ጥያቄን ድጋሚ አስረዳለሁ። ምክንያቱም ሙስሊሞች ብዙ ጊዜ ጥያቄ አይገባቸውም። ለምን? ማመን ብቻ ስለሆነ እንጂ ማረጋገጥ ስለማይችሉ። ማመን ደግሞ መብት ነው፣ ማሳመን ግን አትችልም ነው ፖይንቱ። ኦኬ ይዛ ትምጣ። ሜሉ እንዴት ነሽ? ሰላም ነው? አንድ አለው። እንዴት ናችሁ? አለን ሰላም ነው።
እግዚአብሔር ይመስገን። የሆነ ቦታ አይቼሽ ነበር ልበል? እሺ የት ይሆናል? እንግዲህ አይ ቲንክ አንዳንድ መረጃዎች ሲጠቀሱ በስርዓት አትይዙም። ከዛ በኋላ ደግሞ ድጋሚ ያንን ደግሞ የያዛችሁትን መረጃ ይዛችሁ ሌላ ቦታ ትሄዱና አይ ቲንክ ትዋሻላችሁ። ስትዋሽ ደግሞ እኛ የዋሸን ይመስላችኋል አይደል? አይደለም። ሴቶች ገሃነም ሆኖ እንዳያቸው መሐመድ የሚናገርበትን ሐዲስ ይዘሽ የሆነ ቦታ ገብተሽ አልነበረ? ምን ነበር እንደዛ የሚለውን ሐዲስ እኛ ምን ብለን ስንናገር ሰምተሽናል? ኖ እናንተ ሳይሆን ቲክቶክ ላይ ያገኘውና በእነሱ ነውና ቁርአን ላይ ሲያነብ አይቼ ከዛ እንትን ክርስቲያን ሙስሊም የሆነ ጓደኛ ነበረኝ ማለት ነው። ከዛ በቴሌግራም ምናምን እናወራ ነበር፣ ቪዲዮዎች ምናምን ስልክለት ለኔ አትላኪልኝ ይሄ ገብተሽ ጠይቂው አለኝ። እኔ በምን ላይ ምን እንደሚገኝ አላውቅም፣ ዝም ብለሽ ጠይቂ ችግር ይመልስሻል አለኝ። ከዛ ገብቼ ጠይቀው ሲጀመር እንደዚህ የሚል የለም ምናምን አለኝ። እሺ በጣም ውሸታም ቤትና በጣም ቀጣፊ ቤት ነበር የገባሽው። አው ማለት የሚያወራቸው ነገሮች አንዷን አልረዳም፣ ጭራሽ አልሰማም ማለት ይቻላል። የሰማም አልነበር። አው መረጃውን እኔ ከስር እየጻፍኩልሽ ነበረ የተደረኩኝ። ከዛ በኋላ አስገብኝ እያልኩኝ ነበረ፣ ገዝትም ልኬ ነበረ፣ ግን ሊያስተናግደኝ የቻለ አልነበረም። እና መረጃውን ይዘሽ ነይ ምናምን ተብለሽ ነው መጨረሻ ላይ የተባረርሽው አይደል? ኦኬ። የተለያዩ ክፍሎች ላይ አሉ። ፎሎ አድርገሽን በተከታታይ ብዙ ነገር ተጠቀሚያለሽ። ያም የላከሽም ሰው አውቆ ነው ይሄን ነገር ማድረግ የሚፈልገው። እስኪና ወንድ ኮንክ እዚህ ቤት ገብተህ አውራ በይው፣ የኛም ቤት ሼር አድርጊው። እሺ እሱ ዛልኩሻል አይደል? ስለው አይፈልግም፣ ሰዓት የለኝም፣ ጊዜ የለኝም፣ ማስረጃ የለም ይለኛል። ሁሉም በማስረጃ ነው ምናምን ስለው አይ አንቺ ለምንድን ነው ሙሉ ማስረጃ ሳትይዢ ለምን ትገቢያለሽ? አሁን ለምሳሌ አንዳንዴ እኮ ማስረጃ ይዘው ሰው ነው እኔ ምንም አላውቅም ብያለሁኝ። ስለ ቁርአናችሁ ስንት እንዳለም ስለማላውቅ እኔ አላውቅም። ገብቼው ምንድነው የምለው ምናምን ስል ይሄን ብቻ ጠይቂው ከዛ እሱ ይመልስልሻል። አጭር ነገር ልንገርሽ፣ በቃ የምታውቂው ነገር ከሌለ አንድ ሰው እየዋሸሽና እውነት እየነገረሽ እንደሆነ የምታረጋግጪው አንቺ ያንን ነገር መጀመሪያ አውቀሽ ተዘጋጅተሽበት አረጋግጠሽ ስትሄጂ ነው። አለበለዚያ የነገረሽ ነገር እውነት ይሁን ውሸት ይሁን በምንም ማወቃችን። ስለዚህ መጀመሪያ እንደዚህ አይነት ቦታ ላይ ከመሄድ ምን ይቀድማል ማለት ነው? ማንበብ፣ ማወቅ፣ መረዳት ይቀድማል። እሺ እንደዚህ አይነት ነገር ያ በቃ ይሄንን አይምሮች ላይ ያዥ። ብዙ እንደዚህ የምታደርጉ ክርስቲያኖች ካላችሁ እናንተም ትምህርት ብትወስዱበት ይገባል። ዝም ብሎ እኔ ነግሬያለሁኝ መጀመሪያ እኔ ምንም አላውቅም። የአንቺ ጥፋት ነው። አሁን ማታቂ ከሆነ በቃ አላውቅም አልሽ አይደል? በቃ ቁጭ ነው የሚባለው እንጂ ማታቂው ገስት ላይ ሄደሽ ተንጠልጥለሽ የሆነ ጥያቄ መጠየቅ ወይም ደግሞ እዛ ለመማር መሞከር አይደለም። ማታቂ ከሆነ በቃ አላውቅም ብሎ መናገርና ከዛ በኋላ አንቺ እዛ ነገር ላይ ጥናት ማድረግ ማንበብ ነው የሚቀርም። እንደዛ አድርጉ። እሺ አሁን ወደ ቶፒካችን ማለት በቃ እንደዚህ አይነት እንትን ራሱ መነሳት አስፈላጊ አይደለም። በነገራችን ላይ በይቀጥልና ወደ ርዕሱ በውስጥ ጻፊልኝና የተነሱትን ነገሮች እናያለን። እሺ ሜሉ አንዳንድ የተነሱ ነገሮች አይቻለሁ። ለምሳሌ ሳይ ሙስሊም 21 አይቻለሁ። በስነ ስርዓት እንድገድል እንዳርድ ታዝዣለሁ የሚል ሐዲስ ነው። በስነ ስርዓት እሱን አሳይሻለሁ። ያም የተባለውን ነገር እንትልሻለሁ። ሰውየው ራሱ አንቺን ወደዛ የላከሽን ሰው ራሱ በውስጥ ላወራው እችላለሁና ጻፊልኝ፣ ማውራት እንችላለን። ሌሎች ክርስቲያኖችም ከእሷ እንድትማሩ ብዬ ነው እንትን ያልኳት። መረጃ የሚጠቀሰው መረጃ ሳታጠኑት ሳታዩ ሳትይዙ
እንትን አትበሉ ነው። ከዛ አንፃር ነው። እናመሰግናለን እህታችን ስለመጣሽ። ወደ ቶፒካችን መሄድ ይችላል። አይ አብደላ ኢብኑ ሰላማ ትዝ አለኝ። አብደላ ኢብኑ ሰላማ የሚባል አይሁዳዊ ነበረና ክርስቲያን ሲያነሳው አሁን ሐሳቡን ነው። በዛውም ከዚህ ጋር ስለሚያያዝ እንማማርበት። መሐመድን ነብይ ያደረገው አንድ አይሁዳዊ ነው፣ አብደላ ኢብኑ ሰላማ የሚባል። አንተ እውነተኛ ነብይ ከሆንክ አለው ነብይ ብቻ የሚያውቀው 3 ጥያቄ ጠይቀሃለሁ አለ። ምን አለ? ነብይ ብቻ የሚያውቀው። እንግዲህ ነብይ ብቻ የሚያውቀው ከተባለ ሌላ ተራ ሰው አያውቀውም ማለት ነው። እንግዲህ ይሄ አብደላ ኢብኑ ሰላማ ራሱ ማለት ነው መልሱ ቢሰጠው አያውቀውም ማለት ነው። ሊያውቀው አይችልም። ቢመልሰው ራሱ ሊያውቀው አይችልም። ምክንያቱም ነብይ ብቻ ነው የሚያውቀው ብለዋል። አለስ ወይ ደግሞ አብደላ ኢብኑ ሰላማ ራሱ ነብይ መሆን አለበት ማለት ነው። ከዛ ውስጥ እንግዲህ በቀደም ገብተንበታል። ላይ ከፎር ጋር ተስቷል። 3 ጥያቄዎች ጠየቀው። አንደኛ የትንሳኤ ቀን መጨረሻው አለ። ሁለተኛ የጀነት የሚገቡ ሰዎች የመጀመሪያ ምግባቸው ምንድነው አለ። ሶስተኛው ደግሞ ሰው እንዴት ነው እናቱንና አባቱን መስሎ ሊወለድ የሚችለው አለ። እዚህ ጋር በጣም በርካታ ፖይንት ቢነሳም በደንብ ፎከስ እንድታደርጉባት የምፈልገው ክርስቲያን ቅድሜ ነገራችሁ ቢነገራችሁም አታውቁትም። ማታውቁት ከሆነ መልሱን ቢመልሰውም ባይመልሰውም አታውቀውም። ማታውቀው ከሆነ ብትጠይቅ ትርጉም የለውም ማለት ነው። ቢሸውድህም ይችላል ማለት ነው። ልክ እንደዛው ሁሉ አብደላ ኢብኑ ሰላማም ሄደና መሐመድን ነብይ ሊያደርገው ማለት ነው 3 ጥያቄ ጠየቀው። ከ3ቱ ጥያቄዎች 3ቱን መልሰሃል ብሎ ነብይ ያደረገው። ኦኬ እንዴ አብደላ ኢብኑ ሰላማ ነብይ ነው እንዴ ስንላቸው አይ አይደለም ይሉናል። ታዲያ ነብይ ብቻ የሚያውቀውን ጥያቄ እንዴት አብደላ ኢብኑ ሰላማ ሊያውቅ ቻለ? መልስ የለም። እስልምና ተረት ነው ምንላችሁ ለዚህ ነው። በእንደዚህ አይነት ሁኔታ ነው መሐመድን ነብይ ያደረጉት። ቀጥሉ። እቺን ላንሳት ብዬ ነው፣ በዛው እንማርበት ብዬ ነው። ክርስቲያን ግን እነዛ 3ቱ ጥያቄዎች ግን ለነብይነት እንደ ስታንዳርድ ለራሱ መጠቀም ይቻላል። አሁን 3ኛውን አሁን ዶክተሮች ያውቃሉ፣ የተመራመሩ ምን ያለው ይሄንን ያውቃሉ። ስለዚህ እነዚህ 3 ጥያቄዎች እንደ ስታንዳርድ ለራሱ ሊገባ ይችላል ለአንድ ነብይ። ምን አለ መሰለ ሴትዮዋ አይነጋ መስሏት አንደኛው ምንድነው የጠየቀው ቃሪና ቋንዴ ሴትዮዋ አይነጋ መስሏት ማታ ላይ በሯ ላይ ካካረገችና ልክ ጧት ስትነሳ በሯ ላይ አለ ማይነጋ መስሏት ማለት ነው። ጨለማ ነው ብላ መሐመድም በዘመኑ አይታወቅም ብሎ ማለት ነው። በቃ በጣም ሳይንሳዊ እንትን ማለት ነው በሱ ቤትና ቴክኖሎጂ ለወደፊቱ ያገኘዋል ያመጣል ብሎ ስላላሰበ ሆድ ውስጥ ያለው ነገር አይታወቅም ብሎ ስላሰበ ይሄን ነገር ተናገረ። ግን ቴክኖሎጂ ገለጠው። አሁን በማህፀን ውስጥ ያለ ጾታም ይታወቃል አይደል? ሆድ ውስጥ ያለው ምን እንደሆነ አይታወቅም ያለው መሐመድ ጾታ ራሱ ወንድ መሆኑ ሴት መሆኑ የስንት ጊዜ መሆኑ ምናምን ይታወቃል። ላይ መሐመድ ነገር በሯ ላይ ካካ እንዳረገች ሴት ጧት ሲነጋ እንደተገለጠባት ጉዱ እንደዛ ነው የተገለጠበት ማለት ነው። አንደኛ መስፈርት አይደለም ነቢያት በዚህ መልኩ አንደኛው ብሮ ጠየቀው ኢብን ሰላማ ነብዩ መሐመድ አብደላ ኢብን ሰላማ 3 ጥያቄ ጠየቀው። መጀመሪያው እኮ አንደኛው ያ አለ መጨረሻ ላይ የቂያማ ቀን ብሎ ጠየቀው። ሁለተኛ ጀነት ሲገቡ ሰዎች ነብዩ ናቸው። የመጀመሪያ ምግብ ምንድን ነው? አላህ ጀነት ሲገባ የመጀመሪያ ምግብ ምንድነው የምትበላው? የጀነት ምግብ ምንድነው? የጀነት የመጀመሪያ ምግብ የአሳ ዱለትና ብልት ነው የምትበላው። ይሰማል? የበግ ጥብስ ይላሉ። የበግ ጥብስ ያበደ ነው። የአሳ ዱለትና ብልት ነው የሚበላው የመጀመሪያ ምግቡ። መሐመድ የመለሰው እሱ ነው። እሰማሃለሁ መታል የጀነት የመጀመሪያ ምግባችሁ ምንድነው? የበግ ጥብስ ያለ የለም። እሱን ተውና አሁን የቀጠፍከው ነገር አለ። የቂያማ ቀን ከአላህ በስተቀር ማንም አያውቅም። ማንተም ሳይሆን ከአቡጪም ያችን ቀን የቂያማ ቀን አልተባለም። የቂያማ ቀን የመጨረሻ ቀን ነው ያለው። ምልክት ነው ምልክት። የቂያማ ቀን መቅረቢያው የቂያማ ቀን አለ። አዎ የተጠየቀው የቂያማ ቀን ምልክት ነው ሲባል እንግዲህ የምናምን ልጆች የእንትና ልጆች ጌጣቸው ላይ ባንዲራ ሲያውለበልቡም ብሏል መሐመድ። እሳት የምን ባንዲራ ምናምን ስትመጣ ጌ ማለት ነው። አዎ ጌ በዛራው ጌ ማለት ነው። ቅድም ደግሞ ምን ሰማው መሰለ ጌ ምናምን ስትል ተው። አሁን ማን ነው እንትና ይሄ ውሸታቸውን የሚያጋልጠው ልጅ እዚህ ኡስታዙ ማን ነበር ስሙ? አቡ አብደላ ምን እንዳለ ሰምታችኋል?
ኦኬ ጌስ እስቲ አንድ ያሳዳኝ ቢኒ እንትና ተቀበለውም ገዳትና ተቀበለውም ወይስ እኔ ሳላቅ ከዚህ በፊት አንድ ነገር ተሳስቼ የለም ብዬ ነበር አለ። ምን የሚባል ሲባል ነብያችን ጸጉሩን 4 ቦታ ይጎነጉን ነበር የሚል ሐዲስ ሲሉኝ ሰዎች እኮ ይሄ መልሳል እንቻን ኢየሱስ የለም ብዬ አረጋካ እንደሽ ቆይ ላ የለም ብዬ ነበር። ሄጄ ሳይው ግን በብዙ ሐዲስ ክፍል ላይ ሙስናድ መሐመድ ላይ ነው እዛ ላይ ሁሉ እንዳለ ሌሎችም ላይ እንዳለ ሰዓት ጊዜ መጥቼ ይቅርታ ጠይቄ አዎ ብያለሁ። ነብያችን ጸጉራቸውን 4 ቦታ ይጎነጉኑ ነበር አለ። አንተ ነብይ እንደ ሴት 4 ቦታ ጸጉሩን ይጎነጉን ነበር እንዴ? እንደዛ ብሎ ተናገረ። ለማንኛውም እሺ ኦኬ ንገረኛሽ ከንፈለ ከሰማው እንዴት አይዋላም ከንፈለ ከሰማው ሰማው ጥያቄ ለተሰራላችሁ ወደ ቶፒኩ ስንመለስ ቆይ ጥያቄ ትፈራላችሁ። መምህር ናችሁ። አሁን እዚህ ግን ጥያቄ ትፈራላችሁ። ለምርት ታያላችሁ። አትንጫጫ። ወደ ቶፒኩ ስንመለስ ጥያቄ ጨረሻ ያያችሁ ማይሆን ያያችሁ ነው። ወሃቢያ ችግሩ መምህር ናቸው አለ። ማንም መምህር ነኝ ያለ አለ እዚህ ውስጥ አንድ ሰው መምህር ነኝ ብሎ ተናገራል። አሁን እንደነበር ነው የምታዩት። አሁን ዲያቆን መምህር ነኝ ያለ አለ ወይ? እዚህ ውስጥ ዲያቆን አለ። እዚህ ውስጥ ዲያቆን አለ። ዲያቆን ነኝ ያለ አለ። እኔ ዲያቆን ነኝ ብያለሁ። ክርስቲያን ዲያቆን ነኝ ብሎሃል። ማሂር ዲያቆን ነኝ ብሎሃል። ብሎሃል። መምህር አይደላችሁ አይደለንም። እኛ መምህር ነን ብለናል። መምህር ነን ብለናል። እኛ እንደናንተ እኮ ተነስተን እኮ ኡስታዝ ምን ይባል አይደለም። እናንተ ቲክቶክ ላይ የወጣ ምንም ኡስታዝ ማድረጋችሁ ነው። ቆይ ዲያቆን የለም ውስጥ። ቆይ እኔ ዲያቆን ማለት ምን ማለት ነው? የቤት አገልጋይ ነኝ እንዛን ማቆን እና አገልጋይ እና መምህር አንድ ነው። ኦኬ አታውቁም ስለ ዲያቆን ጥያቄ መቀበል አገልጋይ እኔ ቆይ እሺ ዲያቆን ነኝ ብለህ ዲያቆን እና መምህር አንድ ነው? ኦኬ ዲያቆን ጥያቄ መመለስ አይችልም ነው የኔ ጥያቄ። አትፍሩ ነው ያልኩት ነው። ሌላ ምን ማለት ነው? መምህር ምናምን እያልክ አትረብሻ። አንኛ ያላል ነው አትቅጠፍ። እሺ ቆይ አንተ አሁን በሽር ሙስሊም ነህ አይደል ወንድሜ? አልሐምዱሊላህ። እስልምና ከመሐመድ በፊት ነበር ብለህ ነው የምታምነው አንተ? አዎ ነበረ ብዬ ነው ማምነው። ከቁርአን ደግሞ ትናንትና ጠይቆኛል። ከቁርአን አንጣርሰው ከቁርአን አንፈልግም ከቁርአን አትጥቀስ ትላላችሁ። ስለዚህ በአራተኛው መቶ ክፍለ ዘመን ነበረ እስልምና ማለት ነው አይደል? እንኳን በአንደኛው ነበረ ያልኩ ነው እኔ። እሺ በአራተኛው መቶ ክፍለ ዘመን እስልምና ስለመኖሩ ምን ማስረጃ አለ? እሺ ሱረቱል ኢምራን ያትፈልጉትም ሱራ በሚባል እንትን አትፈልጉምና ሱረቱል ኢምራን እሺ ምዕራፍ 3 ቁጥር 52 ቁጥር 67 52 እሺ ሱራ 3 52 ላይ በአራተኛው መቶ ክፍለ ዘመን ነበረ። አንብበው ከፈተውና አንብበው። እሺ አነባዋለሁ። ቆይ ጥያቄ ትቀበላላችሁ ወይስ? እንቀበላለን። ጨርሳትና እንቀበላለን። ሱራ 3 52 ያ ከዛ በፊት ግን ሱረቱል ኢምራን መቼ ነበር የወረደው? በሽር መቼ የሚወረድ አራተው እንትን አትበሉ። ችግር የለውም። እዚህ ጋር ሙሉ ሰው አይደለም አልገባኝም። ዛሬ ቢወርድም እስልምና እድሜ ልኩን ዘላለም ነበር ያስብለዋል። መቼ የሚወርድ ስላልክ ማለት ነው። ዛሬ መውረዱም ማስረጃ ሰኝ እስቲ ወይስ ራስን ያልክ አንተ? እሺ ቀጥል ክርስቲያን። ወይስ ቁርአን ለምን መጀመሪያ አልኖረም ነው የምትሉት? እኔ እኮ ግራ ገባኝ። ችግር የለውም በሽር። ሱረቱል ኢምራን መቼ ነው የወረደው? እኔ አላውቅም። እንዴ ምን ሆነ ነው ሙሉ ሰው ያለው ነው ሁሉንም እንደወጣ እንዴ? እሺ እስልምና በአንደኛው ክፍለ ዘመን አለ ብሎ ሲልህ ማስረጃ ብለህ ሰጥተው መቼ እንደወረደ ዘፍጥረት መቼ ነው ወረደ? ይሄ ጥያቄ ዘፍጥረት መቼ ነው የወረደው? የዘጻፈው አፌ ላይ አትቁምብኝ እያወራሁ እስልምና በአንደኛው አታርጉኛ። አፌ ላይ አትቁምብኝ። ማስረጃ ላይ ሰጠሁት። መቼ እንደወረደ የማታውቀውን ማስረጃ ነው የሰጠኸው? እሺ ቀጥል ቆስቴ። ጅል በራሱ ይስቃል ይባላል። አሁን ሳቅን ስጨርስ ማስረጃውን ቶሎ በል። ቆስቴ ቀጥል። ሰጥቻለሁ አናንብበው። ሱረቱል ኢምራን መቼ ነው የወረደው ስልህ አላውቅም አልከኝ። መቼ እንደወረደ የማታውቀውን ቀኑ ልንገርህ። በዚህ ሰዓቱን ቀኑ ልንገርህ። እሱ መቼ ነው ብሎ የጠየቀህ? በነብዩ ጊዜ አልኩ።
አይ አይደለም ካልከኝ ማስረጃ አስጠኛል። ስለዚህ በነብዩ ጊዜ ነው የወረደው። ነብዩ ደግሞ የነበረው መቼ ነው እኮ? ከቁርአን አትፈልጉም እኮ ስላችሁ የቁርአን ማስረጃ አትፈልጉም። ሱረቱል ኢምራን ስላችሁ መጀመሪያ አንተ ለተናገርከው ምን ያህል ሚስ ኢንፎርምድ ሆነ ማስረጃ ለመስጠት እንደሞከርክ ራስህ መጀመሪያ መገንዘብ መቻል አለብህ። እሱ የጠየቀህ እስልምና በአንደኛው ክፍለ ዘመን ነበር ወይ ሲልህ አዎ አልከው። እሺ ማስረጃ ሲልህ ሱረቱል ኢምራን አልከው። ሱረቱል ኢምራን ደግሞ መቼ ነበር የነበረው? አላቅም። ስለዚህ አንደኛ የማታውቀውን መረጃ ነው ለመስጠት የሞከርከው ማለት ነው። ሁለተኛ ሱረቱል ኢምራን የወረደው በሙሐመድ ጊዜ በነብዩ ጊዜ ነው አልከኝ። አሁን ነብዩ የነበረው መቼ ነው? ቀጥል። ምን ያህል ዲሲቭ እንደሚያደርጓችሁ ማለት ለማድረግ እንደሚሞክሩ አያችሁ። ግን አሁን እዚህ ጋር ምንም የማያውቅ ቢኖር በጣም ለማታለልና ለማጥበርበር ይችል ነበር። አይ ነው እኛ በየዋህነት ነው ዝም ብለን ስናዳምጠው የነበር ነው። ግን ለማያውቃቸው ሰዎች እንዴት ለማታለል እንደሚሞክሩ ከዚህ መረዳት ትችላላችሁ። ከዚህ ኡስታዝ ያው የቲክቶክ የዋህዩስ አንደኛው ክፍለ ዘመን አይደለም ክርስቲያን መሐመድ በ39 ዓመቱ እያለ በ40 ዓመቱ ነው ነብዩ ነው። በ39 ዓመቱ ሱረቱል ኢምራን ነበረ ወይ ደግሞ ቁርአን የሚባለው አስተምሮ ነበረ? የእስልምና ሐሳቡ ራሱ ነበረ? ትምህርቱ ነበረ? መሐመድ 39 ዓመቱ እያለ ምክንያቱም ልክ 39 ዓመቱ 40ኛ ዓመቱ ላይ ነው ከዛ በኋላ ነው የመጣው። በ39 ዓመቱ ራሱ ካለ እኔ ይቀበላሉ በግል አንደኛው ክፍለ ዘመን በጣም አራቋችሁባቸውና ቀረብ ይበልላችሁ ትንሽ አይመስላችሁ? ምን ትላላችሁ? ፈቃደኛ ከሆናችሁ ፈቃደኞች ነን። ለምሳሌ በሽር አለ አሁን ካለ እስኪ ተመለስና ጥያቄ እንደው እስኪ የአምላክ ባህሪ ላይ ልጠይቅህ። የእስልምና እናንተ ባህሪ ላይ አላህ ብላችሁ የምታመልኩት አካል ከሙሐመድ በፊት መኖሩ ከሙሐመድ ከመወለዱ 10 ዓመት 5 ዓመት 1 ዓመት ቀደም ብሎ መኖሩን የምታምኑት ለምሳሌ አልበርታ ሰልገብቶብኝ በሽር በጣም ችግር ተረድተናል። ለምሳሌ ያ ትሰማለህ። ለምሳሌ አላህ ከሌሊቱ 1/3ኛ ክፍል ሲቀርብ ወደ ቅርቢቱ ሰማይ ይወርዳል ብሎ ያስተማረ አንድ ነብይ አለ? ትምህርቱ እኮ በነብዩ ጊዜ ነው። ምን ሆነክ ነው? እሺ አላህስ መውረድ የጀመረው መቼ ነው? ትምህርቱ የመጣው በነብዩ ጊዜ ነው። መውረድ የጀመረውስ ምን አልከኝ? አላህ መውረድ የጀመረው መቼ ነው? እኔ እንጃ እሱን አላውቅም። ሙሉ እውቀት እንትን ልል አልችልም። በጣም ጥሩ። እሺ የመቃብር ቅጣት አለ። ሙስሊሞች ከሞታችሁ በኋላ መቃብር ውስጥ ከገባችሁ በኋላ መላኢካዎች ይመጡና ይጠይቋችኋል። ከዛ በኋላ እንደሰራችሁት ጥሩ ስራ ከሰራችሁ መቃብራችሁ ይሰፋል፣ መጥፎ ስራ ከሰራችሁ ደግሞ አላቅምም መልስ ነው አይደል? አላቅምም መልስ ነው። ጥያቄ ግን ተቀበሉኛላችሁ። ችግር የለም። አንድ አላቅም አልከኝ፣ ሁለተኛ እንቀጥል። ስለዚህ የመጀመሪያው ስለማታውቀው እንቶና ሁለተኛውን የመቃብር ቅጣት አለ ብሎ ያስተማረ አንድ ነብይ አለ ከሙሐመድ ውጪ? ምን አልከኝ? የመቃብር ቅጣት ትቀጣላችሁ ከሞታችሁ በኋላ ብሎ ያስተማረ አንድ ነብይ አለ? እኔ እንጃ ሀቢቢ፣ እውቀቱ የለኝም። አይ እኔ እውቀቱ የለኝም ማለት እኮ እስልምና መልስ የለውም ማለት አይደለም። ልጠይቅን እኔ ጥያቄ ልጠይቅ። እናንተ ሙሉ ስለሆናችሁ አንዴ ተረጋጋ። ጎበዝ ነህ አንተ፣ ችግር የለ። ይሄንንም አታውቅም። ሁለተኛ አላህ እግሩን ጀሃነም ላይ ይጭናል ብሎ ያስተማረ አንድ ነብይ አለ? ይሄ ምን እንደሆነ ልንገርህ። አንተ የምትጠይቀኝ ጥያቄ ማን ነው? ምን እንደሆነ ነገር እንደዛ ብሎ የሰበከ ነብይ እንደዛ ብሎ ያስተማረ የሰበከ ነብይ አለ ወይ? እኔ አላውቅም። እንዴ ምንም ብዙ እውቀቱ የለኝም አልኩ። ሶስት አታውቅም። ሁራላይን የሚባሉ አንዴ ሁራላይን የሚባሉ ገነት ስትሄዱ ክርስቲያን ፖለቲካ ይሰራል ባልሆነ አይደለም። እኔ በፍጹም ለፖለቲካ እየሰራለሁ እዚህ እያስተማርኩ ነው። እኛ ያለን ታስተምሩት ወንድ ከሆነ ከውስታቶች ጋር አውራ አሉ እና አነስ ኢብራሂም ምናምን አላውቅም ያልኩ አንተ ትሻላለህ በሽር ከውስታቶች። እሺ አንዴ ችግር የለውም። አንዴ ሁራላይን የሚባሉ ገነት ስትሄዱ ወሲብ የምታደርጓቸው ሴቶች አሉ ብሎ ከሙሐመድ ውጪ ያስተማረ አንድ ነብይ አለ?
እንደዚህ ነው የምትቀጥለው? አላቅም እያልኩ እኔ እንደዚህ ለመቀጠል ነው የምትፈልገው? በቃ ከሆነ የምትከተለው የሙሐመድ የአንድ ግለሰብ ተረት እንጂ የነቢያት አስተምሮ አይደለም። ስለዚህ ከጨለማ ወደ ብርሃን አስመጣ። ጥያቄ አንድ ተቀበለኝ። ስለዚህ የምትከተለው አካል ከጨለማ ወደ ብርሃን አንተ ሲጥራኝ እስቲ ጥያቄ ካለ ቆይ ችግር የለውም ትቀጥላለህ። ቀን ሙሉ ጥያቄ ጠይቁ እየተባለ ክርስቲያኖች ቤት ይከፈታል። እኔ አጋጥሞኝ አያውቅም። ክርስቲያን ባለፈው ጠይቃለህ ብለኝ ትዝ ይለኛል። እዚህ ቤት እስልምና ነው የሚፈተሸው። ቀን ሙሉ ሙስሊሞች ጥያቄ ያላችሁ ግቡ። እርግጠኛ ነኝ አሁን በቃ ምንም ተበልተሃል እኮ አለቀ። ጨርሰሃል። በሽር እኔ አላውቅም ሁሉ ጨርሰሃል። መጀመሪያ ለመሸወድ ሞከርክ። አካሄዳችሁን ደግሞ እኛ በደንብ እናውቀዋለን። ምንድን ነው ሸወድኩት? ንገረኝ ላስተካክለው። ምንድን ነው ሸወድኩት? አንዴ ፖለቲካ ምንድን ነው ሸወድኩት? እስልምና ከመሐመድ በፊት አለ ብለህ ለመዋሸትና ለማጭበርበር ሞከርክ። ከዛ በኋላ 4 ጥያቄ ጠየቁ። 4ቱንም ጥያቄ ከመሐመድ ውጪ ማስረጃውን ሰጠው እኮ ማስረጃውን ሰጠው። አንብበው እስቲ። አንዴ ተረጋጋ። አሁን ደግሞ አትፈልጉም እናንተ። ሚዩት አድርግ በእናትህ። እኔ የመሐመድን ተረት አይደለም የምፈልገው። መሐመድ አብደላ የተባለ ግለሰብ አረብ ውስጥ የተወለደ ግለሰብ በጣዖት አምልኮ የነበረ ግለሰብ የይዞት የመጣውን ተረት ሳይሆን እውነተኞቹ የፈጣሪ ነቢያት ያስተማሩትን ትምህርት ነው የጠየቁ የነበረው። እነዛ ነቢያቶች ደግሞ የነቢያት ትምህርት አንድ ሃይማኖት የሚመዘነው በነቢያት ትምህርት ነው፣ በሐዋርያት ትምህርት ነው። እስልምና ደግሞ የነቢያትና የሐዋርያት ትምህርት ነው ወይ የሚለውን የሚመዘነው በአስተምሮ ነው። አንተ ደግሞ በአስተምሮ የምትከተላቸውን እስካሁን ጠየቁ፣ አንዱንም አታውቅም። ከመሐመድ ውጭ ያስተማር አንድ ነብይ የለም ማለት ነው ያንን። ስለዚህ እኔ አላቅም ማለት የለም ማለት ነው። እኔ እኮ አንድ ዱርዬ ነኝ ፓፓ። እኔ ምንም ማውቀው ነገር የለም ሄድና። ስለዚህ አሁን ዱርዬነትህን በማንበብ የምትከተለው የአንድ ግለሰብ ተረተረብኛ። ፖለቲካ ተስራ እኔ አላቅም ማለት እኮ ስለምን ፖለቲካ ነው የምታወራው? ምን እናንተ የምትሰሩትን ምንድን ነው የሚባለው? አቅም እያልኩ ዳግሞ ጥቂት ትጠቀኛለህ። እኔ አሁን እስቲ ብርሃን ከጨለማ ወደ ብርሃን ጥራኝ እስቲ። እሺ አለማወቅህ እንደዚህ ካወቅ ታዲያ ህይወት ለማይፈጥህ ነገር ለምን ትጨነቃለህ? ቢያንስ ህይወት የሚሰጠኛል ጨለማ ወደ ብርሃን እኔ እኮ እንደምትሆነው ግራ ገብት የሚለኝ ቆይ ብርሃን ነው ብለህ ነው የምታምነው አይደል? እስልምና በሽር ብርሃን ብሎ ያምናል። አንድም ነገር አላውቅም ነው ያለው። እንግዲህ ክርስቲያን ይኸውላችሁ ተመልከቱ፣ 4 ጥያቄ ጠየቀው፣ ከ4ቱም ዜሮ ምንም ማውቀው ነገር የለም ነው ያለው። ብርሃን የሆነለትን እስልምና ግን ሄዶ አይጠይቅም። ጨለማ ነው ብሎ ይጠይቃል ይላል። ገና እየተማርኩ ነው፣ ገና ለማወቅ እየጣርኩ ነው። ገባህ? በማታውቀው ነገር ነው የነብያት እምነት ነው የምትለን። ነብያት ይስበኩት አይስበኩት ሳታውቅ ግን እስልምና የነብያት ሃይማኖት ነው ብለህ ሳታውቅ የነብያት ሃይማኖት ግን አታውቅም። እንደዛ ብዬ ነው ማምነው ግን አታውቅም። ታምናለህ ግን አታውቅም ማለት ይለያያል። አይዞህ እኮ ይለያያል። ኦፍ ኮርስ ይለያያል። እኛም እኮ እያልን ያለ ነው እስልምና ያሳምናል፣ ታምንበታለህ እንጂ አታሳምንበትም። አንድ ጊዜ ለዛ ነው ትምህርት ቤት ስትማሩ ከታች ክፍል ጀምራችሁ፣ ኧረ ተረጋጋ እባክህ። ከታች ክፍል ጀምራችሁ ትምህርት ቤት ስትማሩ እስልምና በመሐመድ ነው የጀመረው ተብላችሁ ትማራላችሁ። ስትመጡ ግን መስጊድ ደግሞ ስትገቡ እስልምና ከአደም ጀምሮ ነበር ስትባል አትጠፍ እንዴ አንድ ዲቤት ታርግ ያሰሙ ጋይስ አልተማርኩም ማለት ተሰታረቅ ሰማኝ። አንድ ዲቤት ታርግ ነው ተብቻ አላቀም አንተ ጥሩ እስልምና በሰባተኛ ክፍል ዘመን ጀምሮ አልተማርክም ሰማኝ። አንተ አንድ ዲቤት ታርግ አይቻላል ከምን በላይ ቤት አልተማርክም። ኡስታዞችን ጥራቸው፣ ኡስታዝን ጥራው። እሱን አሁን ተምረሃል አልተማርክም። ወንድ ናችሁ ለምን በኮሳ አትገቡ? እሺ ስለዚህ ሚዩት አድርግና እኮ ጥራልኝና ይዛቸውና አልወጣም ከቤት ያለው ቤቱ ድረስ ሄደን እንትን ያለውን ይዘውና ቶፒኩ ላይ እንመለከት። ክርስቲያን አቀረበልክ ከሰውዬ እስኪ ዝም በል በእናትህ ሚዩት አድርግ። በቃ እንግዲህ ወገኖቻችን ይሄ ልጅ እንግዲህ ክርስቲያን ቀጥልሽ የኔ ነው የሚዘገየው። የእነሱ ኡስታዞችን ማቆም እናውቃቸዋለን። 6 ወርና 7 ወር ኢብራሂም ጀግና ነው ወላሂ። አንተ ትሻላለህ። አንተ በጣም ጎበዝ ነህ። አንተ አላቅም አልክ። እነሱ ደግሞ ሲፈተፍቱ ነው የሚሉት። አንድ የሚዩት አድርግ ወይ ላስወራ። እኔ ዱርዬ ነኝ ፓፓ። የካባን እንትን ላስሂድና እዛው ከእነሱ ጋር ማለት ነው አብረህ ማዳመጥ የማይችሉ እነዚህ አትደናቆሩ። ከእነዚህ ጋር መደናቆር አያስፈልግም። በቃ ጥያቄ ጠየቁት፣ ምንም የሚያውቀው ነገር የለም። መጀመሪያ ዲሲ ለማድረግ ለማዋሸት ሞከረ። ከዛ በኋላ እንደዚህ ያደናቁረናል ማለት ነው። በጨዋ ደንብ ማውራት የምትችሉ ከሆነ
አስተምሮ ላይ ፎከስ አድርጉ። እከሌ ጀግና ነው፣ እከሌ ጎበዝ ነው፣ እከሌ እንደዚህ ብሎ ከሱ ጋር ለምን አታወራ? ሂድና አውራ በሉት። ቤቱ መጥተው እዚህ ማውራት ይችላሉ። ቢያወሩም ከእናንተ የተሻለ እውቀት የላቸውም። ምን እናሳይህም? አላህ እግር አለው የለውም? አልተገለጸም። አላህ ጭንቅላት አለው የለውም? አልተገለጸም። አላህ እንደዚህ አለው የለውም? አልተገለጸም እና አላቅም ተመሳሳይ ነው። ቀጥሉ ቢኒ፣ እስኪ ወደ ቶፒኩ መልሱትና እስልምና ተረት ተረት መሆኑን በደንብ ህዝቡ መገንዘብ መቻል አለበት። እስልምና የሚባል ሃይማኖት አይደለም ነቢያት የእስልምናን አስተምሮ ማስተማር ይቅርና ሉክ ከሙሐመድ ውጪ እንደዚህ አይነት ተረት ተረት የተናገረ የለም። ነቢይ ተብሎ እውነተኛ ነቢይ ተብሎ እንደዚህ አይነት ተረት ተረት የተናገረ በፍጹም የለም። አስቀድመው ነቢያቶችና ሐዋርያቶች ተልከዋል። እነዛ በሙሉ ከመጡ ካስተማሩ በኋላ ሙሐመድ ደግሞ የራሱን ድርሰት ይዞ መጣ። ላሳያችሁ እንደ አንድ ነገር። ቆይ እንደውም እስኪ እኛ እኮ በጣም ነው የምታሳዝኑ ሙስሊሞች የምር። ኦኬ ፍቅር ሲዝም በስንት ጣዕሙ እኮ ከእስልምና ይሄ ፍቅር ሲዝም ሃይማኖት ነው፣ መጽሐፍ ነው። ምን እንደሚል ታውቃላችሁ? አምላካችን የፍቅር አምላክ የምንለው እግዚአብሔር አላህ ክርስትናም እስልምናም ሂንዱይዝም ቡድሂዝም ሲንኪዝም ኮንፊሽየዝም ሆነ እስካሁን ዓለም ከተፈጠረች ጀምሮ ያለውን የ150 የሃይማኖቶች በ150 ነቢያት በተለያዩ መልኩ ተፈጥረዋል። ፍቅር ሲዝምም 151ኛ ነብይና ሃይማኖት ነው ብሎ ይናገራል። የፍቅር ሲዝም ይሄ መጽሐፍ ነው። ለምን ሙስሊሞች ይህን መጽሐፍ አትከተሉት? ብዙ ነቢያቶች ተልከዋል ብላችሁ ትናገራላችሁ አይደል? ለምሳሌ እነማን ናቸው? አምጡልኝ። ይሄ የህንድ ሀገር ያለውን የሙስሊሞች አፖሎጂስት ዛኪር ናይክ ለምሳሌ ዛኪር ናይክ ለምሳሌ ምን ብሎ ተናግሯል? እነ ኮንፊሽየዝም እነዚህ ሂንዱይዝም ቡድሂዝም የሚባሉት አላህ የላካቸው ነቢያት ነበሩ ብሎ ይናገራል። ይሄው ፍቅር ሲዝምም ኤግዛክትሊ ያንን ክሌም ያደርጋል። እነዚህ 150 ነቢያቶች የተላኩት እስልምናም ክርስትናም ሂንዱይዝምም ቡድሂዝምም አላህ የላካቸው ናቸው። ሙሐመድንም እንደዛው እኔንም 151ኛ ነብይ አድርጎ ልኮኛል ብሎ ተናግሯል። እና ለምንድን ነው የማትቀበሉት? ይሄንን ለምን? ከራሱ ውጪ ምስክር ስለሌለው ማለት ነው። የተናገረውን ሌላ ላሳያችሁ። እናንተ ሙስሊሞች ቁርአናችሁን ምን ያህል እንደበረዛችሁት ራሱ ስለተናገረ ማለት ነው። ኦኬ ኤግዛክትሊ ሙስሊሞች ክሌም በሚያደርጉበት ወይ ፍቅር ሲዝም ራሱን ክሌም ያደርጋል። እኔ እንደምመጣ ቁርአን ላይ ሱራ ያልመጣ ነብዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ያልመጣ ነብዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ኤግዛክትሊ ሙስሊሞች ክሌም እንደሚያደርጉት ከዛሬ 1400 ዓመት በፊት ሙስሊሞች ሙሐመድ ክሌም የሚያደርገውን ክሌም ዛሬ ፍቅር ሲዝም ያደርገዋል። ስለምን አትከተሉም? እሱና ታዲያ ሙስሊሞች ነቃ ብላችሁ የፍቅር አምላክ የሚለውን መከተል ትችላላችሁ ማለት ነው። ሙሐመድ ይዞት በመጣበት መንገድ መሰረት ምንም አይለያይም የሁለቱ ማለት ነው። እኛ ሁለቱም ሰይጣናዊ ናቸው ብለን እናምናለን። ፍቅር ሲዝምም የተናገረው ሰውን የሚያጭበረብርበት ለማታለል የሚሞክርበት መንገድ ይሁን ሙሐመድ ከዛሬ 1400 ዓመት በፊት ይዞት የመጣው አስተምሮ ሰዎችን ያጭበረበረበት መንገድ ሁሉም ሰይጣናዊ ነው። ኦኬ ከትክክለኛው ከእውነተኛው አምላክ የተላከላቸውን መልእክት አይደለም የተናገሩት የሚል እንደ ክርስትና እኛ ቦልድሊ እንናገራለን። ምክንያቱም የክርስትና መሰረቱ ምንድነው? የሐዋርያትና የነቢያት ትምህርት ስለሆነ ማለት ነው። ነቢያት ስለ ክርስቶስ በትጋት ትንቢት ተናገሩ። ያንን ትንቢት ደግሞ ተፈጻሚነት ሆኖ በሐዋርያት ዘመን እነሱ ተናገሩ፣ አስተማሩ ማለት ነው። የአንድ ግለሰብ ተረት ተረት ነው ሁለቱም የሚከተሉት። ፍቅር ሲዝም ከእስልምና አይሻልም፣ እስልምና ከፍቅር ሲዝም አይሻልም። ፔሬድ። በሞራል ደረጃ ግን የሚገርማችሁ የፍቅር ሲዝም መጽሐፍ ብታነቡት በሞራል ደረጃ የፍቅር ሲዝም መጽሐፍ የተሻለ እጅግ በጣም ብዙ የተሻሉ ነገሮች አሉት። ኦኬ እንደዚህ ውስጡ እንደዚህ ሰብካል ምናምን የሚባሉት ነገሮች ብታነቧቸው ከእስልምና የሚሻሉ ብዙ ነገሮች አሉት። ግን ምንድነው
የሚሻል ስለሆነ ወይም ደግሞ ጥሩ ንግግሮች ስላሉበት ነው አይደለም። አንድ ሃይማኖት እውነተኛ መሆኑ የሚረጋገጠው በምንድን ነው? ያ መጽሐፍ እውነትን እውነት ሐሰትን ሐሰት ብሎ መናገር የሚችል እስከሆነ ድረስ ብቻ ነው። ኦኬ፣ ያንን ነገር ፎከስ ልታደርጉና ልታውቁ ይገባል ሙስሊሞች። መሐመድን ተቀበላቸው። ኦኬ ማምሽ መሐመድ ሰላም ብያለሁ። መሐመድ ሰላም ነው። ሰላም ነው አለው። እሺ ምናልባት እስልምና የሃይማኖት የነቢያት እምነት ነው ብለህ ታምናለህ አንተ? እኔ ማምነው ነቢያቶች ጠቅላላ ራሳቸውን ለፈጣሪ ማስገዛታቸው ነው። እሱን እኛም እናምናለን። ነገር ግን ራሳቸውን ያስገዙት እነዛ ነቢያት ዛሬ ሙሐመድ እስልምና ማለት እሱ ነው። ትርጉሙ እሱ ነው። ትርጉሙን እንዴት እንቀይረው? አሁን ጭንቀት የሆነብኝ እሱ ነው። ለምሳሌ እኛም ራሳችንን ለፈጣሪ እናስገዛለን። ሙስሊም እንባላለን እንዴ? ማንኛውም ለምታስገዛው ለምትገዛለት ቆየ ጠየቀኝ እኮ ለምትገዛለት ፈጣሪ አንተ ሙስሊም ነህ። በደንብ እንዲገባ ክሊር ላድርግልህ። የትኛውም አካል ለሚያመልከው አምላክ ራሱን ያስገዛል። ሰይጣን የሚያመልኩ አካላትም ለሰይጣን ራሳቸውን ያስገዛሉ። ሙስሊሞች ይባላሉ እነሱ። ለሰይጣን ሙስሊሞች ናቸው። ራሳቸውን ለሰይጣን ሰጥተዋል ይባላል። በጣም ጥሩ። ስለዚህ የሰይጣን አምላኪዎችን ሙስሊሞች ይባላሉ፣ ክርስቲያኖች ግን አይባሉም። እሺ፣ ሰይጣን የሚያመልኩ አካላት ሙስሊሞች ዋናው ነገር ለነቢያቶች አምላክ ራስን መስጠት ነው። እሱ ነው ሙስሊም የሚያስብለው። ሙስሊም ሰይጣን የሚያመልኩ አካላትም ሙስሊም ይባላሉ። እኛ ሰይጣን የሚያመልኩ አካላት ሰይጣኖች እንጂ ክርስቲያኖች አሉ። አንተ ለምሳሌ በኢየሱስ ክርስቶስ ጌታነት ታምናለህ፣ ለሱ ራስህን አሳልፈህ ሰጥተሃል። አንተ ለሱ ሙስሊም ነህ። አይ እኔ ከሰይጣን እኩል ሙስሊም መባል አልፈልግም። አመሰግናለሁ። ሰይጣን ሙስሊም ከተባለ ሰይጣን በተማለበት መንገድ እኔም መባል አልፈልግም። ስለዚህ ይቅርብኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ትርጉሙ ምን እንበለው? ምን እናድርገው? እስላም የሚለውን ትርጓሜውን ወዴት እንጣለው? ለአንተ ይኸውልህ ራሱን ለድንጋይም ራሱን ካስገዛ፣ ለሰይጣንም ራሱን ካስገዛ፣ ለዛፍም ራሱን ካስገዛ ሙስሊም የሚባል ከሆነ አንተ የምታመልከው አምላክ ባህሪው ላይ እናወራለን ማለት ነው። አሁን እነዛ ቀድሞ የተላኩት እውነተኛ የፈጣሪ ነቢያት የተላኩት ሙሐመድ የሰበከውን አላህ ነው የሰበኩት ብለህ ታምናለህ? አዎ በጣም ነው የማምነው። እሺ ለምሳሌ ሙሐመድ ምክንያቱም ነብዩ ሙሐመድ ብሎ ያምናል። ቆያሽ እንደማመጥ አይደለ? በኋላ አታዳምጥም ምናምን ብለህ ታወርደኛለህ። ችግሩ እሱ ነው። ነቢያቶች ጠቅላላ እኮ ለፈጣሪ እጃቸውን ሰጥተዋል። ነቢዩ መሐመድም ደግሞ በነዛ ነቢያቶች ያላመነ ከኔ አይደለም እኔ ያመጣሁት ውስጥ አይደለም ብለዋል። እንግዲህ እንዴት እናደርግ? አንክዳቸው። አሁን ነቢዩ መሐመድንም ዋሸህ እንደዚህ በማለት አንለው። ኦኬ በጣም ጥሩ፣ ችግር የለውም። አሁን ስለዚህ ሙሐመድ እነዛን ነቢያቶች የመኑባቸው ያለው አስተምሯቸውን ስለሚያውቅ ነው፣ ወይም ደግሞ እነሱ ያስተማሩት አስተምሮና ሙሐመድ ይዞት የመጣው አስተምሮ ተመሳሳይ ነው ማለት ነው። አዎ፣ ምክንያቱም ነብዩ መሐመድ ከራሱ የሆነ አዲስ ፈጣሪ፣ አዲስ ህግ፣ አዲስ ታሪክ ይዞ አልመጣም። በእነሱ የነበረውን ነገር ነው ያጸደቀልን። ፐርፌክት። እሺ አሁን አንድ ጥያቄ ብቻ ጠይቃለሁ፣ እሱን ከነቢያት አስተምሮ አንጻር ትነግረኛለህ። አጋንንት ወንድሞቻችን ናቸው ብሎ ያስተማረ ከሙሐመድ ውጭ አንድ ነብይ አለ? እኛ እሱ ላይ ነብይ መኖሩን አንፈልግም። እኔ ግን ማንኛውም ሰው በእስልምና ሃይማኖት በትክክለኛው የሚገዛ ከሆነ አጋንንትም ይሁን ምንም ይሁን የመንፈስ ወንድሜ ነው። በጣም ስለዚህ በደንብ አዳምጡ ክርስቲያኖች። አጋንንትም ይሁን ሰይጣንም ይሁን ምንም ይሁን እኔ የማመልከውን ከአላህ የሚያመልኩ ከሆነ ወንድሞቼ ናቸው። ለሱ የሚገዙ ከሆነ ወንድሞቼ ናቸው። ባይዘው ሰይጣን ለፈጣሪ ይገዛል። በደንብ አዳምጡ። ሰይጣን አይገዛም። ሰይጣን ኦኬ። ስለዚህ የእናንተ ሰይጣን ኢብሊስ የምትሉት ማለት ነው ከአላህ በላይ ያመፀ ነው ማለት ነው። ለአላህ የማይገዛ ነው። ለአላህ የማይታዘዝ ነው። አላህ ሰይጣንን እንደፈለገ ማድረግ አይችልም ማለት ነው። አንዴ
ስለዚህ እነዚህ አካላት ለፈጣሪ አላህ የሚገዙ ከሆነ እነሱ ምንድናቸው ማለት ነው? ሙስሊሞች ናቸው ብሎ ተናገረ። ለምሳሌ አልኩ አጋንንት ወንድሞች ናቸው አንተ ማለት ነው አይደል? አጋንንት ለፈጣሪ ለአላህ ሱብሓነሁ ወተዓላ የሚገዙ ከሆነ ወንድሞቼ ናቸው። ሰይጣን ግን ባህሪ እኮ ነው። ኢብሊስ ደግሞ የስልጣን ስም ነው እንጂ ሁሉም ጋኔል ናቸው። ስለዚህ ሰይጣን በቃ መጥፎ ባህሪ ስለሆነ ሰይጣን አመነ አንልም። ሰይጣን ነው በቃ። ግን ጋኔሎች በአላህ ካመነ የፈጣሪ ምህረትን የሚለምን ከሆነ ለምን ወንድም አይሆንም? ምን አለበት? እንደኔው ፍጡር አይደለ እንዴ? እሱ ራሱ ፈጣሪ የፈጠረው አይደለ እንዴ? ስለዚህ አጋንንቶች ከመሐመድ በፊት የነበሩት ሙስሊሞች ነበሩ። እዚህ ጋር መረጃ ትጠይቀኝና ሁሉም አጋንንቶች በእኛ እስልምና ሃይማኖት ክርስቲያንም አለ፣ አይሁድም አለ፣ ሌሎችም አለ ብለን ምንድን ነው የምትለው ማሚ? አጋንንት ብሎ ክርስቲያን የለም። ክርስቲያን ማለት የክርስቶስ ተከታይ በክርስቶስ የሚያምን ማለት ነው። ለአንተ እምነት ነው፣ ለእኔ እምነት ግን አለ። ኧረ እዛው ያዝ እንዴ! የምን ከአጋንንት ጋር እኛ በወንድሞች መካከል አንገባም። እዛው ራስን ቻልና አጋንንቶች ናቸው የኔ ወንድም ብለህ ተናገር። እኔ አጋንንት ልጠይቅ ሰው እያወራ ተረጋጋ። እዛው ራስን ችላ አውራ ማሜ። ይቅርታ እኛ በእናንተ መካከል መግባት አንፈልግም። ችግር የለውም። አሁን ዞሮ ክርስቲያኖች እስቲ ጠይቅልኝ። በጣም አሪፍ ፖይንት ነው ያነሳው። አጋንንቶች ከመሐመድ በፊት የሰለሙ አሉ ወይም ሙስሊም የነበሩ አሉ? እሱም በደንብ ጠይቅልኝ። ያ ክርስቲያን አጋንንት አለ ብሎ ይናገራል እንዴ? በክርስቶስ እኛ አጋንንቶችን ሰይጣኖችን ከእግራችን በታች ቀጥቅጠን የምንገዛቸውና የምናዛቸው ናቸው እንጂ ወንድሞቼ ብለን የምንጠራቸው ከፍ ከፍ የምናደርጋቸው አይደሉም። ከእግራችን በታች የተጣሉ ናቸው። ይህ ክርስቶስ ስልጣኑ ሰጥቶናል። የሉቃስ ወንጌል ምዕራፍ 10ን ከፍታችሁ ብታነቡት በእባብና በጊንጥ ላይ፣ በሰይጣን ላይ፣ በአጋንንቶች ላይ የተሰጠን ስልጣን ስላለ ማለት ነው እንጂ ወንድሜ እህቴ አብረን እንስገድ የምንባባላቸው አይደሉም። ሙሐመድ ግን አጋንንቶች አብረን እንስገድ ብለው ጠይቀውት ነበረ። እሱም አይ ችግር የለውም በአላህ ላይ እስካላሻረካችሁ ድረስ አብረን መስገድ እንችላለን ብሏቸዋል። ስለዚህ አጋንንት ሙስሊሞች ናቸው የሚለው ከሙሐመድ ውጪ ይሄ አስተምሮ ነበር? ይሄን መለስኩልህ እኮ ደግመህ ባትጠይቀኝ ጥሩ ነው። ይሄ የእምነት ጉዳይ ነው። የእምነታችንን ነገርኩ። ስነግርህ አታነካካኝ አልከኝ። በቃ ተውኩት እኮ። አሁን እዚሁ ጉዳይ ላይ አንድ ጥያቄ ልጠይቅህ ፈልጌ ነበረ ክርስቲያን፣ ፈቃደኛ ከሆንክ ማለት ነው። እዚሁ ጉዳይ ላይ ችግር የለም ጠይቃለሁ። አንተ ምንድነው አንድ ጥያቄ ሲጠይቅ ወደ ፖይንቱ ቀጥታ አትገባ፣ ዙሪያ ጥምጥም ነው የምትሄደው። እኔ የጠየቅኩ ምንድነው ለምሳሌ አጋንንቶች ወንድሞቻችሁ መሆናቸውን ያመንከውና ያወቅከው ከሙሐመድ በፊት በነበረ ትምህርት ነው ወይስ ከሙሐመድ በኋላ ወይም ደግሞ ሙሐመድ ይዞት በመጣው ትምህርት ነው? አይ ነብዩ መሐመድ አለይሂ ሰላቱ ወሰላም ካሳወቀኝ በኋላ ነው አወቅኩኝ። ስለዚህ ከዛ በፊት እንደዛ ብሎ ያስተማረ ነብይ ነበረ? አላቅም። ከዛ በፊት ስላለው ነገር አላቅም። ኦኬ በጣም ጥሩ። ስለዚህ ይሄ በሙሐመድ ብቻ የመጣ ትምህርት ነው ማለት ነው። አሁን ትፈቅድልኛለህ? እዚቹ ጉዳይ ላይ አንድ ጥያቄ እንደው ለጠቅላላ እውቀት ያክል ነው እንጂ እንትን አይደለም። ልጠይቅህ? ትጠይቃለህ። አሁን መጀመሪያ እኔ ማሳየት የምፈልገው ፖይንት ስላለ ችግር የለውም። እሺ ህፃናት ሲወለዱ ሀሳብ እንዳይበተን ህፃናት ሲወለዱ ለምን ወደ ህፃናት ትሄዳለህ? እዚሁ አጋንንት የሚለው ላይ አንድ ጥያቄ አለችኝ። ቀላል ነገር ነች። እሷን እንጨርስና ወደ ህፃናት ትሄዳለህ። እሺ ያው በክርስትና ሃይማኖት እናውቃለን ፈጣሪ በጣም መሐሪ ነው። ምህረቱም በጣም ሰፊ ነው። ከቁጣው ይበልጥ ምህረቱ በጣም የሰፋ እንደሆነ እናውቃለን። ይህንም ማንም አይክድም። ጋኔል እንደኛ የሚያስብና የሚያስተውል ፍጡር ነው። አስቦ አስተውሎ ይቅርታን ጠይቆ የኢየሱስ ክርስቶስ አዳኝነትን ካመነ ለምን ወንድምህ የመንፈስ ወንድምህ ሊሆን አይችልም? አይሆንም። መጀመሪያ ከዚህ ከሰይጣናት ወይም ደግሞ አጋንንት
ከዚህ በኋላ የማመን ወይም ደግሞ ወደ ይሄ ትክክለኛው መንገድ ላይ የፈጣሪን ወደ መገዛት መንገድ ላይ የማመን ቴንደንሲ የላቸው። እንትን አላቸው ወይ? ነፃ ፈቃድ አላቸው ወይ? ነፃ ፈቃድ የላቸውም እያልከኝ ነው? መላእክትም የትኛውም አካል ነፃ ፈቃድ አለው። እንደ ክርስቲያን የትኛውም አካል ነፃ ፈቃድ አለው። ግን ከዛ በኋላ ፈጣሪን የመገዛት ቴንደንሲ አላቸው ወይ የሚለው ቴንደንሲው የላቸው። ኦልሬዲ እነሱ ክደዋል፣ ስተዋል። ያንን ቴንደንሲያቸውን መመለስ ራሳቸው ስለማይችሉ ከዛ በኋላ አምነው የኛ ወንድሞች የሚሆኑበት ምንም መንገድ የለም። መርጠው ሄደዋል። ኦልሬዲ በቃ ቢያምኑም ወንድሞቹ ሊሆኑ አይችሉም። ነፃ ፈቃዳቸውን ተጠቅመው ቢያምኑም በኢየሱስ ክርስቶስ አዳኝነት ቢያምኑም ወንድሞች ሊሆኑ አይችሉም። ያ ቴንደንሲው ጭራሽ የላቸውም። እዛ ውስጥ ምን አስገባ? ያ ቴንደንሲው እዛ ውስጥ የላቸውም። ስለዚህ በምንም ታምር እነሱ አጋንንት ከዚህ በኋላ አምነው ወንድሜ እህቴ ምናምን የምንባባልበት ምንም እንትን የለም። ስለዚህ እነሱ የማመን ቴንደንሲ ከዚህ በኋላ የላቸውም። መላእክቶችም ተመልሶልኛል። እኛ ጋር ግን ስትመጣ የነፃ ፈቃድ ስላላቸው እነሱም ለማምለክ የተፈጠሩ ስለሆኑ ምድር ላይ እስካሉ ድረስ የፈጣሪ ምሕረት ሰፊ ስለሆነ የሚያመልኩ ከሆነ ስለዚህ ከመሐመድ በፊት ግን አላመኑም አይደለም? አሜን። ከመሐመድ በፊት አላመኑም። አይ እሱማ በስንት ስራ ታውቃለህ። ሱራ 72 ላይ አይደለም እንዴ የተነገረ? ቁርአንን ሰማን አመንን ብለው እኮ ለመጀመሪያ ጊዜ የተናገሩት እኮ ሱራ 72 ላይ ነው። ቁርአን ደግሞ የወረደው በ7ኛው መቶ ክፍለ ዘመን። አዎ እዛው ቁርአን ላይ ደግሞ ከዛ በፊት እምነት እንደነበራቸውም እኮ ራሳቸው ተናግረዋል። ማስረጃ ስጠኝሽ። እዛው ቁርአኑ ላይ አንብበው ከሆነ እንዴት አመንን መላእክቶች የፈጣሪ ልጆች ናቸው በሚል እንዴት አመንን ይላል። ይሄ ማለት ሙስሊም ናቸው ይላል። ዛሬ ያምናሉ። አዎ አለ ሙስሊም ናቸው ይላል አይልም። ግን እንዴት አመንን ነገር ለምን ታወራለህ? በቁርአን አመንን ብለው ራሳ ቆይ እምነት እኔ ያልኩህ እኮ ሙስሊም ነበሩ አላልኩህ። እምነት ግን ነበራቸው። ስለዚህ ሙስሊም እምነት በቃ እናመሰግናለን። እኛ ደግሞ ፖይንታችን ምንድነው? ከመሐመድ በፊት ይሄ እስልምና የሚባለው ነገር ጭራሽ አይታወቅም። ነቢያትም ሐዋርያቶችም አልሰበኩም። ነቢያትና ሐዋርያት አልሰበኩም ብለን ስንናገር ቀደምት ከመሐመድ በፊት ቀድሞ የነበሩት ምንድነው? እግዚአብሔር አምላክ እሺ ቆይ ችግር የለውም። አምላክ ምንድነው? ቃሉን ያስተላለፈባቸው ነቢያት አሉ። ይሆናል እንዲሆናል እያሉ የተነበዩ ነቢያቶች አሉ። እነዛ ነቢያቶች ያሉት ደግሞ ተፈጽሟል ሆኗል እያሉ ደግሞ የተናገሩ ሐዋርያቶች አሉ። ከዛ አስተምሮ የተቃረነ ውጪ ሆነ አስተምሮ ደግሞ መሐመድ ይዞ መጥቷል። ከመሐመድ በፊት ብለን ስንናገር ከቁርአን በፊት ብለን እየተናገርን ነው። እንዲሁም ደግሞ ከ7ኛው መቶ ክፍለ ዘመን በፊት ብለን እየተናገርን ነው። ስለዚህ ከ7ኛው መቶ ክፍለ ዘመን በፊት አንድ ይሄን አይነት አስተምሮ ያስተማራል ብሎ ስቴክ ክርስቲያን ነው የለም። ከአጋንንቶች ሙስሊም የነበረ አልነበረም። እንግዲያውስ መቼ ነው የሆነው? በዛው ጊዜ እራሱ ቁርአን ደግሞ ማለት ነው እስልምና እንዳልነበረ ይናገራል። ራሱ ማስረጃ ልስጥህ። ከ7ኛው መቶ ክፍለ ዘመን በፊት እስልምና እንዳልነበር ይናገራል። ነቢያቶች ራሱ ሙስሊም እንዳልነበሩ ይናገራል። እሺ ድምጽ ማለት ነው። ሚውት አድርገሽ ካልሆነ ትወጣለህ። እሺ ልስጥህ። ትልቁ ላይ ትሆናለህ። ዮኒ ትከፍትልኛለህ። እሺ ለምንድን ነው የፈራችሁ? ዛሬ 5ኛ ቀኔ ነው ስገባ። ምንም ታስወሩኝ አልቻላችሁ። ፈርተን በዛ ነው አንድ ወር ልገባ ይችላል። ምንድነው የመጠየቅ ለምንድን ነው እንድጠይቅ ማጥበቅ? ልትወርድ ነው። ከዚህ በኋላ ማይክን ከከፈትክ ትወርዳለሽ። ካልሆነ ግን ችግር የለውም። ጠብቅ። በተራ ትገባ። ሰዓት ነው የምታወሩት? እያወራ ያለው ሙስሊም ወንድም ነው አይደለ? ለሱ እንኳን እድል ስጠው። ምን አይነት ባለጌዎች ከተደማመጥን ትንሽ ነው የምናወራው። ከተደማመጥን ትንሽ ነው የምናወራው እና በዛ እናመሰግናለን አቶ መሐመድ። አሁን እኔ ከቁርአን ላሳይ ነው። በረንብ ተመልከቱ። ነቢያቶች እምነታቸው እስልምና እንዳልነበረ ማስረጃ ለስ እኮ እሺ፣ ቆይ አንዴ ተረጋጋ። ነቢያቶች ሃይማኖታቸው እስልምና እንዳልነበረ ሁሉ ሰጠ ነው። ቆይ አንዴ እሺ፣ ነቢያቶች ሃይማኖታቸው እስልምና እንዳልሆነ እኔ በማስረጃ እዚሁ ከቁርአናቸውም ከሐዲሳቸውም ማስደገፍ ይሰጣችኋል። ማሜ እኔ እናንተ እንዳንጨቃጨቅ
እንዳንጨቃጨቅ ግልጽ የሆነ እምነት እንዲኖረን እኔ እናንተ እንነጋገር። ለነቢያቶች መጽሐፍ ወርዶላቸዋል ወይስ አልወረደላቸውም? ወርዷል። በጣም ቴንኪዩ አመሰግናለሁ። ሰምቷል፣ ሁሉም ሰው ሰምቷል ብዬ አስባለሁ። ለነቢያቶች ምን ወርዷል ብሎናል? መጽሐፍት ወርዷል ብሎናል። ከነቢያት ውጪ መጽሐፍት ይወርድላቸዋል? ከነቢያት የለም። ዮኒ መክፈት ትችላለህ አይደለ? እችላለሁ። ሰላም ብያለሁ ሁላችሁም። ክርስቲያን፣ ቆስጢ፣ ቢኒ፣ ማሂር፣ ማሜ፣ ሜሉ። እሺ ምን ልክፈት? ሱራ 6 156ን ክፈትልኝ። በደንብ ተመልከቱ። አቶ መሐመድ ሱራ 6 156 ራሱ እስልምና በራሱ መረጃ ከ7ኛው መቶ ክፍለ ዘመን በፊት ከመሐመድ በፊት እስልምና እንዳልነበረ ራሱ ያስረዳል። ወንድሞቻችን ግን እየመጡ እኛን ይጨቃጨቁናል፣ ይታገላሉ። እሺ አቶ መሐመድ እርሱ ከፍተውታል? አዎ። ምን ይላል? ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ቴንኪዩ እናመሰግናለን። አላህ ምን ብሎ እየተናገረ ነው እዚህ ላይ? ያወረድነውን መጽሐፍ የተወረደው ከፊታችን በሁለቱ ተመልከቱ፣ በሁለቱ ጭፍሮች ላይ ብቻ ነው የሚለው ብቻ። አሁን እና ማን ማለቱ ነው? አሁን አንተ ጥያቄ እዚህ ጋር ልጠይቅህ፣ እነዚህ ሁለት ጭፍሮች የተባሉት እነማን ናቸው? አንተ አይደለም መረጃ የምታው? ክርስቲያኖችና አይሁዶች ናቸው። እሺ አይደለም ብለህ የምትከራከረኝ ከሆነ ችግር የለውም፣ ተፍሲሩን ክፈትለት። እንዳለ ሙፈሲራን ትክክል ነው። ክርስቲያንና የአይሁድ ሃይማኖት ላይ ለሰው ልጅ አስፈላጊ የሆኑትን ህግጋቶችን ሁሉን አውርዷል። የወረደው ሌሎች መጽሐፍ ደግሞ አድንቆትን መግለጫ ነው። እሺ ቀጥል። እናመሰግናለን። ስለዚህ ተመልከቱ፣ በምኖች ላይ ነው ያወረድነው መጽሐፍ? በእነዚህ በሁለቱ ጭፍሮች ላይ ብቻ ነው ብሎናል። ስለዚህ መጽሐፍት ቅድም ምን ተነጋግረን ነበረ? መጽሐፍት የወረደው በነቢያቶች ላይ ነው ብለኸኛል። ስለዚህ እነዚህ ነቢያቶች ምንድናቸው ማለት ነው? አሁን በተነጋገርነው መሰረት ከነዚህ ከሁለቱ ጭፍሮች አንዱ ናቸው የሚሆኑት አይሁዶችና ክርስቲያኖች ናቸው። አለቀ። ስለዚህ ነቢያቶች እስልምና የሚባል ነገር አያውቁም። እስልምና ግን መቼ ነው የተጀመረው? ሳሂህ ቡኻሪ 896 ክፈትለት፣ እራሱ ይነግረናል መሐመድ። እኔ አልናገርም፣ አቶ መሐመድም እዚህም ከኪሳቸው አይናገሩም። ሰለላሁ ዐለይሂ ወሰለም ራሱ በሐዲስ ላይ ከቡኻሪ ሐዲስ ላይ ይነግረናል። ሳሂህ አልቡኻሪ 896 ክፈትለት። ኦኬ አንድ ይላል ሳሂህ ቡኻሪ 896 ላይ አላህስ ሜሴንጀር ሰይድ ዊ አር ዘ ላስት ቱ ካም አሞንግስት ዘ ኔሽንስ ይላል። ከኔሽኖች ከህዝቦች እኛ የመጨረሻዎቹ ነን ስንመጣ። ምን አለ አላህ መልእክተኛ? በአቡ ሁረይራ በተዘገበው ዘገባ ላይ ምን ብሎ በግልጽ ተናገሩ? እኛ ስንመጣ የመጨረሻዎች ነን። ትንሽ አሳይ፣ እዛ ጋር ማሳየት የምፈልገው ፖይንት አለ። አሳይ። ምን አለ አላህ መልእክተኛ? አንዴ ቆይ እያወራ እኛ የመጨረሻዎች ነን ስንመጣ አለ። ግን አለ we will be the foremost on the day of resurrection፣ ግን የመጀመሪያዎቹ እንሆናለን በቂያማ ቀን አለ። they were given the holy scriptures before us አለ። ምን አለ? ከእኛ በፊት መጽሐፍቶችን ተሰጥቷቸዋል። እነማ? ክርስቲያኖችና አይሁዶች። and we were given the Quran after them ብሎ ራሱ አስቀመጠ። ከነሱ በኋላም ቁርአንን ለኛ ተሰጠን ብሎ አረዳህን ሰለላሁ ዐለይሂ ወሰለም ነብዩ መሐመድ እንዲህ ብሎ ተናገረ። ስለዚህ አሁን አንተ ነብይህን ነው የምትሰማው ወይስ አንድ ደረሳ አይ እንዲህ ነው ብሎ የነገረህን ነገር ነው የምትሰማው? አሁን እኮ አንተ ምንም አልተሳሳትክም። የተናገርከው ላይ ትክክል ነህ። እኛ የመጨረሻዎች ነን። ትክክል ነው።
ከኛ በፊት ሙስሊሞች ነበሩ ማለት። ስለዚህ ነቢያቶች እስላም የሚባል ነገር አይደሉም ማለት ነው። አዳምጥ። እኔ እኮ ልብ ብዬ አዳመጥኩ። ገባ? ልብ ብዬ አዳመጥኩ። እኛ የመጨረሻዎች ነን። ትክክል ነው። ከኛ በፊት ሙስሊሞች ነበሩ ማለት ነው። የመጨረሻዎቹ ነን ሲል ከኛ በፊት ነበሩ ማለት ነው። ይሄ አንድ ነው። በቂያማ ቀን ነው። እኛ በምንኛ ነው እንደዛ? አማርኛው ይኸው ያነበብከው እንደሱ ነው። ከዚህ አማርኛው ካልተለወጠ በስተቀር ትክክል። እኔ መጨረሻ ነኝ ስመጣ አሁን ለምሳሌ እንዲህ ብዬ ከተናገርኩኝ ከኛ ቤት ውስጥ እኔ የመጨረሻ ነኝ ካልኩኝ ወንድማችን እንደገና ይተርጉመው። ቆይ እኔ አንተ ነው አማርኛ ልጠይቅ እንጂ አማርኛ ነው ችግር የለውም አላልከኝም እንዴ? እኔ ለምሳሌ ከቤታችን የመጨረሻ ነኝ ስል ምን እያልኩኝ ነው? ከታላቁ ወንድሜ በፊት ነበርኩኝ እያልኩኝ ነው? ኖ ከአንተ በፊት ልጆች ነበሩ፣ ወንድሞች እህቶች ነበሩ ማለት ነው። አንተ እኔ የመጨረሻው ነኝ ስትል እንደዛ ነው አይደለ እንዴ? እናመሰግናለን። ስለዚህ እኔ ከነሱ በፊት አልነበርኩም፣ እኔ ከነሱ በኋላ ነው የመጣሁት ማለት ነው አይደለም? አንተ በኋላ ነው የመጣው። እስልምናም እናመሰግናለን። እስልምናም በኋላ ነው የመጣው። መጤ የሆነ እምነት ነው። ነቢያቶችና ሐዋርያቶች አያውቁትም። ክርስቲያን ቅድም ሲናገር የነበረው ይህንን ነው። አስተምረኝ፣ አንድ ጊዜ አስተምረኝ። እስልምና የመጣው በእስልምና እኛ የመጨረሻዎቹ ነን ሲል ከዛ በፊት እስልምና ሃይማኖት ነበረ ማለት እኮ ነው። አይ አይደለም፣ እንደዛ እያለ ሳይሆን ሐዲሱ ምን እያለ መስሎኝ ከኛ በፊት መጽሐፍ የተወረደላቸው ነው። አማርኛ ተቀይሮ ከሆነ ነው እንጂ ልረዳ የማልችለው ትክክለኛ አማርኛ እንደዚህ ነው። የምትረዳው እንደዚህ ነው። ራስን አትሸውድ። ሐዲሱ የሚለው ምንድነው? ከኛ በፊት የመጽሐፍ የወረደላቸው ነበሩ። ለአይሁዶች ወርዶላቸዋል ተውራት፣ ለክርስቲያኖች ደግሞ ኢንጂል ወርዶላቸዋል። እኛ ደግሞ አሁን ቁርአን ወርዶልናል፣ እኛ የመጨረሻዎቹ ነን እያለ ነው። ስለዚህ ከሙሐመድ በፊት የነበሩት ምንድን ነበሩ ማለት ነው? ለአይሁዶቹ ተውራት ከወረደላቸው፣ ለክርስቲያኖቹ ደግሞ ኢንጂል ከወረደላቸው ከሙሐመድ በፊት አይሁዶችና ክርስቲያኖች እንጂ የነበሩት እስልምና የሚባል የለም ማለት ነው። እኛ ደግሞ መጨረሻ ላይ ቁርአን ወረደልን። እሱን እኮ ቅድም መጀመሪያ ላይ ተቀበልኩ። በቃ እስልምና ካልጣመ በቃ ሁሉም ነቢያቶች ራሳቸውን ለፈጣሪ አስገዝተው ነበረ በሚለው እንወስደዋለን። እስልምና የሚለው እንግዲህ ሙስሊም አረብኛ ቃል ነው። የት እንውሰደው ነው አሁን ችግራችን። እኛ እስልምና ከነቢዩ መሐመድ በፊት አልነበረም ካላችሁ ያለን በቃ እኮ ተነጋገርን እኮ ማሜ። ነቢያቶች እኮ አይሁዶችና ክርስቲያኖች እንደነበሩ እኮ አሳየው እኮ ቁርአን ይህን እንደሚናገር እኮ አየን። ስለዚህ ከዚህ በኋላ መታችሁ ነቢያቶች ሙስሊም ናቸው ብላችሁ እንዳታወሩ። ጨርሰናል ማሚዬ። ምን እንበላቸው? ቆይ ምን ነበሩ? ክርስቲያኖችና አይሁዶች ብሎ አስቀመጠልህ እኮ ማሚ፣ ግልጽ እንዲሆንልህ። ስለዚህ እነዚህ ክርስቲያኖችና አይሁዳውያኖች አዳምጠኛ፣ እነዚህ ክርስቲያንና አይሁዳውያኖች ራሳቸውን ለፈጣሪ የሰጡ ህዝቦች ነበሩ ማለት ነው አይደለ? ኤግዛክትሊ። ክርስቲያን ደግሞ ማለት ምን ማለት ነው የሚለውን ሱራ 9:30 ክፍል በቃ ጨረስን ወንድሜ። እኛም የምንለው ይሄንን ነው። በቃ አረብኛውን ተው፣ ሙስሊም አረብኛ ቃል ነው ተው። በአማርኛ እኛ ራሳቸውን ያስገዙ ናቸው ክርስቲያኖች። ክርስቲያኖች ደግሞ ምን እንደሆኑ ይኸው አንብበን። ለምን ታደርጉኛላችሁ ግን? ተሳሳትኩ እንዴ ባነጋገር? አንዴ እኮ ቆይ፣ አንዴ አፌ ላይ እየቆምኩ ስለሆነ ነው፣ ይቅርታ። እሺ፣ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። አየህ፣ እነዚህ የሚተዳደሩበት መጽሐፍ ተሰጥቷቸው ነበረ እንጂ እስልምና ጭንቅላት የሌለው ባት ያለው እግሩን ጀሃነም ላይ የሚጭን ለመውቀስ አትቸኩል። በኋላ መጨረሻ ላይ እስልምና መጥፎ ጭንቅላት የሌለው የደደቦች ሃይማኖት መሆኑን በመጨረሻ ላይ ነው የሚወራው። እኮ ስሜታዊ የሆንክ ነው እንደዛ የደደቦች ጭንቅላት የሌላቸው የሚል ቃል ወጣኝ። አሁን ነገር ለመዝጋት ያክል ነው። ይኸውልህ ወንድማችንም ሊያወሩ ይፈልጋሉ። ስለዚህ ከዛ በፊት አረብኛውን ትተነዋል። አዳምጠኛ አንድ ጊዜ ደግሞ እኔ ልቀጥል። ከቆስጠንጢኖስ ጋር ረጅም ሰዓት ስታወሩ ብዙ የተሳሳቱ ነገሮችን ስታወራ ስለነበር እነሱን ማረም ስላለብኝ ማለት ነው። ቆስጠንጢኖስ በደንብ አርመሃል፣ ግን ያለፍካቸው ፖይንቶች ደግሞ አሉ። ለምሳሌ ከእስልምና ከሙሐመድ በፊት
በዚህ ሐዲስ መሰረት ቅድም ከፍቶት በነበረው ሐዲስ መሰረት ማለት ነው ሙስሊሞች ከነበሩ የሚተዳደሩበት መጽሐፍ ኢንጂል ነው ተውራት ነው? እንጂልና ተውራት እኛም እስካሁን ድረስ የምንተዳደርባቸው መጽሐፍቶች ናቸው። እንጂልና ተውራት የተሰጣቸው ለአይሁዶችና ለክርስቲያኖች ነው ወይስ ለሙስሊሞች ነው? ለኢሳና ለሙሳ ጎሳቸው ምን ያደርግልናል? ዋናው ነገር ለሰው ተሰጥቷል። ሐዲሱ የሚለውን በል እንጂልና ተውራት የተሰጡት ለክርስቲያኖች፣ ለአይሁድና ለነሳራና ለአይሁድ። በስመ አብ አያችሁ እንዴት አይነት አጣብቂኝ ውስጥ እንደምትገቡ። አሁን እኮ ለምንድን ነው የተስማማንበት ነገር ልንስማማን የሚገባው ከማሜ ሀሳብ ጋር? እኛ የምንለው አለ እኮ ምን አለ? እኛ የምንለው ክርስቲያኖችና አይሁዶች ራሳቸውን ለፈጣሪ የሚያስገዙ ናቸው ብለን ነው የምናምነው። ግን ክርስቲያኖችና አይሁዶች ነበሩ አለን። አሁንም እኛ ለፈጣሪያችን ራሳችንን እናስገዛ የለም። ከዛ አንፃር እኛ ሙስሊም እንባላለና እኔ አሁን እሺ ይኸው ሙስሊም ነኝ ተቀበልኩ። ስለዚህ ነቢያቶች አዳምጠኝ አረብኛውን እንቶ እስላም አረብኛ እኮ ራሴን አስገዛ ነበር። አዎ በቃ እሱን ተወውና በአማርኛው እንሂድ። ቀደምት ነቢያቶች በሙሉ ራሳቸውን ለፈጣሪ ያስገዙ ነበረ። አሁንም እኛ ደግሞ እኛ ራሳችንን እናስገዛለን አይደል? ቆይ ይመጣልሃለሁ። ተከታዮቻቸውም እንደዛው ራሳቸውን ለፈጣሪ የሰጡና ለሱ የሚገዙ ነበሩ። እቀበላለሁ። አዎ እኛም መጣንና ራሳችንን ለፈጣሪ ሰጠን፣ ለሱ ተገዛን። በአማርኛው ይሄ ግን አሁን እዚህ ጋር እኔ እናንተ ፖይንታችን ምንድነው? እኔ እናንተ ፖይንታችን ምንድነው መሰለ? በጣም ወሳኙ ነገር ምንድነው? ክርስቲያንም ሲናገር የነበረው በጣም ደስ የሚለው መሐመድ ያስተማረው ያመጣው ትምህርት ነቢያትም ማያውቁት ሐዋርያትም የማያውቁት ነው ፖይንታችን እንጂ ምን ለምሳሌ አንድ ነገር ንገረኝ። ዘርዘርለታ ክርስቲያን ይኸው እስካሁን ድረስ አንድ ነገር ንገረኝ። በመንፈሳዊ ነገር ላይ ያ ችግር የለውም። በጣም ደስ እያለን እንዘረዝርልሃለን ማሜ። እሺ ምናልባት አላህ ባቱን ይገልጣል ብሎ ያስተማረ ነብይ አለ? በቂያማ ቀን ባቱን ይገልጣል ብሎ ያስተማረ ነብይ አለ? ይሄ መንፈሳዊ ነገር አይደለም፣ እውቀታዊ ትምህርት ነው። ለጠቅላላ እውቀት መንፈሳዊ ነገር ንገረኝ። ምን ማለት ነው? አላህ ባቱን ይገልጣል ማለት ነው? አዳምጠኛ። ለምን ትረብሻለህ? አንተ በመሃል ትረብሻለህ። እሱ ይናገር ትልና አንተ ትገባለህ። ቆይ እኛ የምንፈልገው ምንድን ነው? እኛ በህይወታችን እዚህ በህይወት ምድር ላይ ያለን ከፈጣሪ ጋር ያለን ግንኙነትን ምንድን ነው? ነቢያቶች ያስተማሩት ከነቢዩ መሐመድ የተለየው ምንድን ነው? በጣም ጥሩ። እሺ አንድ ነቢይ ከአባ መቶ የተሽከረከረ አንድ ነቢይ እንስጠኝ እስኪ። ይሄ እንትን የሃይማኖት መስፈርት ነው። እሱ ተሽከርክረውታል። መረጃ በቀላሉ ላወጣልህ አልችልም። ግን ነቢያቶች ጠቅላላ አንድ አምላክን ተገዙ፣ ከጣዖት አምልኮት ተወገዱ ብለው ነው የመከሩት። ራሳችሁን ለፈጣሪ ስጡ ነው ያሉት። ለምሳሌ ሙሴ ወታደሮቹ ተከታዮቹን ይዞ ሲሄድ የፈርዖን ወታደሮች ሲያባሩት ከፊት ለፊቱ ባህር ሲያጋጥመው ከኋላ የፈርዖን ወታደር ሲሆን ምንድን ነው ያለው? ሁሉም ምን አሉ? በቃ አለቀልን፣ አሁን ማምለጫ የለንም፣ ፈርዖን ይጨርሰናል ሲሉ እሱ ምንድን ነው ያላቸው? በፈጣሪ ተማመኑ፣ ራሳችሁን ለፈጣሪ ስጡ፣ በሱ ተመኩ ነው ያላቸው። አይደለ? የትኛው ፈጣሪ? ባቱን የሚገልጥ ነው ወይስ የማይገልጥ ነው? የሙሴ ለራቶ ባቱን የሚፈጥረው ሳይሆን ለፈጠረው ጌታ። እዛ አንተ ለምን ባትና ምናምን ላይ ትሄዳለህ? ለፈጠረው ጌታ ራሳችሁን ስጡ አለ። አይደለ? አሁን ተረጋጋ። ራሳቸውን የሚሰጡት ጭንቅላት ያለው ፈጣሪ ነው ወይስ ጭንቅላት የሌለው ነው? ቀጥል ማሚ፣ ማይክን ክፈት። ጭንቅላት የሌለው ነው ሙሴ የሚያመልከው አካል ወይስ አይደለም? አሁን እኔ ዝም በል ስትሉኝ እኮ ዝም እያልኩ አዳምጣለሁ። ሚዩት ለምን ታደርጉኛላችሁ? ቤት እግዜር እኮ ነው፣ የእናንተ አይደለም እኮ። ቤት የእናንተ ነው እንዴ? እናመሰግናለን ስላከበርከን። እኛም ደግሞ እናከብራለን፣ ግን እንደማመጥ እግዜር ነው። በቤታችሁ ውስጥ እኛ ልታከብሩ ሲገባ እናንተ እየናቃችሁን እኮ ነው። ሳሻቱን ፕሊስ ፕሊስ። እንደዚህ አይነት ማለቃቀስ ደግሞ አንዳንዴ አስፈላጊ አይደለም። እውነት ለመናገር ራስ እንደተበዳይ አድርገህ እኛ እንደበዳይ እያደረከን ነው።
አሁን ጥያቄ ሙሴ አንድ አምላክን ብቻ አምልኩ ብሏል ብለህ የተናገርከው ያ አምላክ ሙሐመድ አምልኩት ካለው አምላክ ጋር ተመሳሳይ ነው ወይስ የተለያየ አምላክ ነው? በቃ ነብዩ መሐመድ ያለን እሱ ያመለከውን እሱ ሙሴን ያናገረውን አምላክ አምልኩት ነው ያለን። ኦኬ በጣም ጥሩ። ስለዚህ ያ ሙሴ ያናገረው አካል ጭንቅላት ያለው ነው ጭንቅላት የሌለው አምላክ ነው? ይሄ ሌላ ጉዳይ ነው። እንግዲህ የማላውቀው ነገር ውስጥ አትክተተኝ። እኔ ድንበሬ እስከ ብሎ ተረት ተረት ማዳመጥ ሰለችን። እኛ እያወራን ያለ ነው አምላክ ባህሪያት ላይ ነው። አሁን ሙሴና ሙሐመድ አንድ አይነት የአምላክ ባህሪ ያስተምረዋለሁ የሚለውን መመለስ የማትችል ከሆነ መሐመድና ሙሴ አንድ አምላክ ነው ያመለኩት ተመሳሳይ አምላክ ነው የሚለውን እንዴት ልትመልስልኝ ትችላለህ? ማሜ አየህ፣ የአምላክ ባህሪ ላይ ነው እያወራን ያለ ነው። የአምላክ ባህሪ ደግሞ ዘላለማዊ ነው፣ አይቀየርም። ሙሴ ያስተማረው ከዛ በኋላ የመጡት ነቢያቶች በሙሉ እነ ኢሳያስ፣ እነ ኤርሚያስ፣ እነ ዳንኤል፣ እነ ሕዝቅኤል ያስተማሩት አምላክ የሰበኩት አምላክ ሙሐመድ ከሰበከው አምላክ ጋር በባህሪ ተመሳሳይ ነው ወይ? ተመሳሳይ ካልሆነ ሙሐመድ የግሉን ፈጠራ የራሱን ፈጠራ ይዞ ነው የመጣው ማለት ነው። እኛ ፖይንታችን ይሄ ነው እንጂ እኛ ይኸውልህ ተመሳሳይ እያዳመጥከኝና ሚውትም እያረከኝ እንዳልናገርም እያረከኝ አትሆን። ቆይ እኛ ነቢዩ መሐመድ ከራሱ የሆነ አዲስ ምን አልከኝ? የፍቅር ሲዝምና ሃይማኖት አምላክ ታመልካለህ? 32 አይን ነው ያለው ለምሳሌ ማን ነው ፍቅር ሲዝም? ፍቅር ሲዝም ማለት ነብይ ደምሳሻውን በቅርቡ የመጣ እኔ ቁርአን ላይ ትንቢት ተነግሮልኝ ነበረ ሙስሊሞች በርዘውታል ያንን ቁርአን ብሎ የተናገረ ነው። ልክ እሱም አንድ አምላክ ነው የሚያመልከው 32 አይን አለው የሚያመልከው። እሱን ታመልካለህ? ምንድነው እንደዚህ ማለት ከባድ ነገር ነው እንዴ? እንደዚህ ስላለ እኔም እኮ ከ12 ሐዋርያቶች መካከል እኔ ነበርኩኝ። አይ ለማለት ማንም ሰው እንደፈለገ ማውራት ይችላል። ለወሬ ማንም ሰው እንደፈለገ ማውራት ይችላል። ራሳችንን አውርደን አንድ የመንደር ልጅ እንደዚህ ያለ በሚል ማውራት አስፈላጊ አይደለም። እኔ ስለ ፍቅር ሲዝም አንድ ፊደል የማውቀው ነገር የለኝም። በዚህ በመንዘንከው ጭንቅላት ሙሐመድን መዝነው። ሙሐመድን ስትመዝነው ከፍቅር ሲዝም የባሰ ነው የሚሆነው።